ዘግታ አጨብጨብ ለወረድ ለወንድም ማለት ወንድም ነው ብራዘር ካላስወራኝ ምንድነው ጥቅሱ ቋጣ ምን ነገረን ችግር አለማመን ማመን ለኛ ነው መጥቶ ብራዘር አንጣ ጥቅሱ 2 ደቂቃ መታገስ ምን ይከብዳል 10 ደቂቃ ሰማሃለው ግን ከማስረጃ ጀመር የመጨረሻ አይደለም ሰጥ ከማስረጃ ጀመር አንጣ ጥቅሱ አራንተ የመጨረሻም የመጀመሪያ ሰጠኝም ይው በፈቃድ ይወርጀላለሁ ካላስወራኝ ምን ይሰራል ስለሌለ ነው የምትወርደው ስለሌለ ነው እግዚኦ አሁን አንደኛ ቆሮንቶስ ዮሐንስ ራእይ ምናምን ብሎ ቁጥር መናገር ምን ይከብዳል የለም እኮ ስለሌለ ነው ከየት ያምጣው እኔ ደግሞ ያቺ አንድ አለች እሷን ጠቅሱ እንደሆነ ብዬ ነበረ ዳንዬ ታውቃታለህ መዝሙረ ዳዊት ላይ ያለች እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን እሺ አይ ቲንክ ሻዶ ባል ላይ ነኝ ያለሁትና ወገኖች ከቻላችሁ ሼር አድርጉት አሁን 100 ሰው አሁን ምን ያህል ሼር እንደተደረገ አላውቅም አይታየኝም እውነት ለመናገር ስንት እንዳደረሳችሁ ታላቅም ነው 7000 ነው 95000 ነው ታብታቡ ትንሽ ብንጨምርበት ዳንዬ አንዴ ጆዬ ሻሎም አንዴ እስቲ ኮፒ ሊንክ እናስደርግ አንተ ሙሃ ጠጣ እሺ ሰኒ 100 ሰዎች አብራችሁ ሼር አድርጉ እሺ ሰኒ ከዛ እናድርግ እሺ ቅዱሳን ጆዬ እኔ ልቀጥልሽ ተባረክ ቀጥይ ሪፖስትም ማስደረግ ይልልሽ ነው እሺ ጸጋ ይብዛላችሁ ሻሎም ብያለሁ ላይ ታችም ያላችሁ ቅዱሳን ታገለግሉ በቅንነት እግዚአብሔር አምላክ ይባርካችሁ ትንሽ ከፍ እናድርገው ስፔሻሊ ደግሞ የቲክታክ ምልክት ካላችሁ አንዴ ከሻዶ ባን እንዲወጣ አንዴ መስጠት የምትችሉ እዚህም ገስት ላይ ያላችሁ ወንድሞች እህቶች አንዴ እናስወጣው ከሻዶ ባንና ከዛ በኋላ ኮፒ ሊንክ ማድረግ እንጀምራለን ሜምበርም መሆን ትችላላችሁ በተለይ ሜምበር መሆኑ በጣም ያስፈልጋል ተባረኩ ዲኤም ተባረኩ ሻሎም ወንድምነት ሻሎም ብያለሁ እሺ ተናገር ወንድምነት ተናይ ተናገር ልክ ነሽ እህትየው ይቅርታ እኔ እንኳን መግባት አልፈለኩም ነበር ግን ሼር ለማስደረግ አንድ ጊዜ ልክ እንግዲህ በፊት እንይዝ እንደነበረው ጋይስ እቺ የዳኒን በትልቁ የምታዩትን ስለ ማርያም ማን ነው ልክ የሚለውን ፕሬስ አድርጉትና ከዛ በኋላ ሴንድ የሚለውን ለ60 ሰው ከዛ በኋላ ደግሞ እንደገና ሼር የሚለውን ነካስ ታረጉት ደግሞ ለ15 ሰው እንደዚህ አድርገን አንድ ጊዜ ፈጠን እናድርገው 7800 ነው አንድ ጊዜ 15000 እናድርግና ወደ ዳኒ እንመለሳለን ከሻዶ ባን ላይ የሚወጣው በዛ ነው እና ደግሞ እኔም ማደርጋትን እቺ የቲክቶክ ምልክቷን ሌትስ ጎ ጋይስ ሌትስ ጎ ምክንያቱም እዛ ዓለማውያን ቤት በጣም ብዙ ነገር አለ እኔ በጣም አንዳንድ ጊዜ የእግዚአብሔር ቅናት ይዘኛል እዛ ሼር ኮፒ ሊንክ ሲደረግ 200,000 300,000 በአንድ ጊዜ ነው ኮፒ ሊንክ ሲደረግ በአንድ ጊዜ ነው ሪፖስት ይደረጋል ሪፖስት የምትላለች ልክቺ ቢጫዋን አንድ ጊዜ ነው የምናደርጋት ከዛ አርቱ ሶሪ ስናደርገው ሁሉም ነገር ኦልጋሪዝሙ በጣም ይሄዳል ማለት ነው ጊፍት አይደለም የሚያስፈልገው ጊፍቷ እቺ የቲክቶክ ምልክቷ እሷ በተኗ በጣም አሪፍ ነው ከዛ በላይ መስጠት የሚችል ካለ እግዚአብሔር ይባርከው ኖርማሊ ሼር ኮፒ ሊንኩን ግን አንድ ጊዜ እናፍጥ ነው 8.4 ነው አሁን 20,000 early to the fastest በቃ ጋይስ ሌትስ ጎ ምክንያቱም ወንጌሉ የሚሰራው በዚህ ነው ኦልጋሪዝሙ ማድረግ የሚችለውን ነገር እንዳለ ማድረግ አለብን ማለት ነው 191 ሰዎች አለን ለ60 ሰው ሼር ብናደርገው just multiplied by 60 it is very good one let's go guys 8.7 በጣም መልካም ነው 20,000 በቀላሉ መግባት እንችላለን እህትየው ተባረኪ let's go የቲክቶክ ምልክት ያላችሁ የቲክቶክ ምልክቷን ሼር የምታደርጉ ሰዎች የዳኒን አንድ ጊዜ ፕሬስ አድርጉት በትልቁ ያለውን ለ60 ሰው አንድ ጊዜ ከዛ በኋላ ለ15 ሰው ከዛ በኋላ ለ10 ሰው ከዛ ለ1 ሰው which is 81 ሰው ምናምን አይነት ፕሬስ እናደርጋለን ማለት ነው ከዛ በኋላ እንመለሳለን ሪፖስት አንድ ጊዜ አርቱ ስቶሪ ደጋግማችሁ አርቱ ስቶሪ አድርጉት የእናንተን ፕሮፋይል ገብቶ የሚያይ ሰው ቀጥታ ወደዚህ ነው የሚመጣው let's go 194 ሰው ሲጨምር ሁሉ ያስታውቃል እዚህ ጋር ኮፒ ሊንኩን እንቀጥልበት 9.1 ተባረኩ ቅዱሳን ተባረኩ ይሄ እንግዲህ ተያይዘን የምንሰራው ስራ ነው እንግዲህ የነበርንበት ዳርክነስ ይሄው አንዳንድ ሰዎች መተው ሲያሳዩን እያየን ነውና ከዚህ ጨለማ ውስጥ ደግሞ የምንወጣው እውነተኛ በሆነው በእግዚአብሔር ቃል በመታመን ነውና ተባረኩ ጋይስ 9.3 let's go 15,000 ላይ ነው ለዳኒ ሰጠዋለሁ በቃ ዳኒ እስከዛ ድረስ ውሃ ይጠጣ ቤተሰቡን ልጆቹን ሁሉ ያይ ወንድምነት ሁላችሁንም ሰላም ብያለሁ ሶልዬ ተባረኪ ቤካዬ ሁላችሁንም ጆኒዬ
የተወደዳችሁ ሜርሲ መስዬ ሁላችሁንም እና እህትነት ተባረኩ ጋይስ። ሌትስ ጎ 9.5 አንድ ጊዜ እናሩጠው። በቃ እኔ አሁን ቅናት ስለያዘኝ ነው ሮጬ የገባሁት። ዛሬ ብቻ ነች ረፍቴ። እሷ ላይ ይኸው ገብቼ ቁጭ ብዬ እዚሁ እያገለገልኩ ነው። አንድ ላይ ተባረኩ ቅዱሳን። የቲክቶክ ምልክት ያላችሁ አትስነፉ። በቃ ሁላችን መንበረታለን፣ ተያይዘን ነው የምንቀጥለው። ምንም የዚህ የቲክቶክ ጊፍት እናውቀዋለን። 1 ብርና 2 ብር አይሞላም። ግን የቲክቶክ ምልክቱ ግን ኦልጋሪዝሙን ይጠብቀዋል። ሌስኮ ጋይስ ሌስኮ። ተባረኩ ቅዱሳን ተባረኩ። የምትታዘዙ ተባረኩ። 9.7 ገብተናል። ሌስኮ 15,000 በቃ ወሬ እያየን እየቀለድን ቡናችንና አጠገባችን አድርገን ሪፖስት እያደረግን ሼር ኮፒ ሊንክ ሁሉንም በቃ አርቱ ስቶሪ አንድ ጊዜ በቃ እናፋፍመው። ምክንያቱም ሻዶዋን ውስጥ ከገባ ልክ ሲጨርስ ደግሞ ዳኒ ወታችሁ ደግሞ እንዳለ ሼር ኮፒ ሊንክ በማድረግ የቤካን እነዚህ ይህንን ስራ ቅበተ እምነት የሚሰሩትን ሰዎች በሙሉ እየገባችሁ ሼር ኮፒ ሊንክ በማድረግ መሲ ያለች፣ ሰኒቾ አለች፣ ጆኒ ያለ፣ ቤካይ ያለ፣ እነ ብሩክ ያሉ፣ እነ ኤርሚሻ አሉ። እየገባችሁ ይህንን ነገር በማድረግ ደግሞ በቃ በደንብ በቃ ሌላ ኮሜንት ምናምን አናነብም፣ ጊዜ የለንም። ጊዜ ቢኖረን በእውነት በዚህ በቅዳሜ ቀን በቃ ብዙ ባነበብን ነበር። አሁን ሼር ኮፒ ሊንክ ብቻ ነው በቃ ቅናት ይዞናል። ይህንን አስተካክለን ኦልጋሪዝሙ ላይ እንገባለን። ለዳኒ እንሰጠዋለን። ዳኒ ይቀጥላል። እነ ቤካ ሁሉም እየተቀባበሉ እንግዲህ ወንጌሉን ያስቀጥሉታል ማለት ነው። እኛም አብረን እናገለግላለን። ተባረኩልን ቅዱሳን። 10.2 ገብተናል። እኔ 4800 ይቀረኛል። 4800 ለዳኒ ያቀብለዋሉ። ተባረኩ ጋይስ ተባረኩ። ሌትስ ጎ ጋይስ ሌትስ ጎ። በምንችለው ነገር እንግዲህ ሁላችንም በአንደበታችን የምንችል ሰዎች በአንደበታችን፣ ይሄ ደግሞ ብዙ ጊፍት በመስጠት አይደለም፣ ጣቶቻችን ብቻ ናቸው የሚሰሩት። ሼር በማድረግ አንድ ጊዜ ፕሬስ በማድረግ ለ60 ሰው አንድ ጊዜ ፕሬስ በማድረግ ከዛ በአልፋቤት ደግሞ ይመጣል። እዛ ላይ ደግሞ ለ15 ሰው ለ15 ሰው ተባረኩልን ቅዱሳን። ሌትስ ጎ 10.4 4600 አሁን ይችን 5 ደቂቃ እንጠቀምባት። 5 ደቂቃ እንጠቀምባት። ተባረኩ ቅዱሳን ተባረኩ። ይህንን ስለምታገለግሉ ሁላችሁም ደግሞ አንድ ላይ ተባብረን ወንጌሉን እናስቀጥላለን ማለት ነው። ተባረኩ ቅዱሳን። ሌትስ ጎ። አሁን አካባቢ ነው ከእንቅልፍ የተነሳ ነው፣ ግን ቢሆንም እግዚአብሔር ይመስገን ይህን የመሰለ ቆንጆ የእግዚአብሔርን ወንጌል ደግሞ እየኮመኮምን አብረን ራሳችንን እናሳድጋለን። ተባረኩልን። 10.6 4400 5 ደቂቃ ብቻ ነው ያለኝ። የስ ሁላችሁም እጃችሁ አይቦዝን። ሌስኮ። አንዳንድ ጊዜ የዓለም ቤት ብትኖሩ እኔ በጣም ብዙ ቦታ ሄድ ስለነበር ማለት ነው እንደዚህ የጌም ቤት ምናምን እንዴ በአንድ ጊዜ ሼር እናርግ ሲባል በቃ በአንድ ጊዜ 200,000 ምናምን ነው የሚያደርጉት። ዊ ዶንት ኒድ ቱ ዌይት። በቃ እዚህ ስንገባ አንዳንድ ጊዜ ዳኒሻ ሲከፍት ሁላችሁም አንድ ላይ ጥልቅ ብለን ገብተን ሼር ኮፒ ሊንክ ታብታብ ብቻ ነው የምናደርገው። በቃ ሌሎቹ ጊዜያቸውን ይዘው መስዋዕታቸውን አድርገው ሁሉም ነገር ጨርሰው መጽሐፍ ቅዱስ ይዘው ቁጭ ብለው እቅበተ ሃይማኖቱን እነሱ ያስተካክላሉ። እኛ ምንድነው የምናደርገው? ሼር ነው የምናደርገው። 11,000 ልንገባ 100 ነው የቀረን፣ 4,000 የቀረኝ 4 ደቂቃ አለኝ። ተባረኩልኝ። 1,000 በ1 ደቂቃ። የስ ቅዱሳን በቃ ይሄ ነው ክርስትና ማለት ይሄ ነው። በቃ መቅናት ነው። አንድ ላይ በቃ 11,000 ገብተናል። አሁን 4 ደቂቃ ነው ያለን። ተባረኩልን ቅዱሳን። የምታገለግሉ ሰዎች በሙሉ እጃችሁ ይባረክ። ሁላችሁም በፍጥነት ሶልዬ ተባረኪ። አንዳንድ ስሞችን ማንበብ እኮ በጣም አሪፍ ነው። አልሚ የጌታ ተባረኪ በጸጋው። ሌትስ ጎ ጋይስ ሌትስ ጎ። ሶልዬ እንደገና ተባረኪ። ሪፖስት የምታደርጉ ተባረኩ። አስናቀ ተባረክ። ጂሰስ ኢዝ ማይ ሴቨር አሜን። ኒኮ የጌታ ልጅ የስ አስናቀ ቶማቶ ተባረኩልን። እናት ምትኩ ሳሪ የስ ሌትስ ጎ ባሮክ ሌትስ ጎ ጋይስ ሌትስ ጎ። ቃል ሪፖስት እያደረገች ነው። እዩ ከሽ የስ ኤልቪ በቲክቶክ ምልክቱ መጥቷል። ተባረኩ ቅዱሳን ተባረኩ። ግሎሪያ ወንድም አለም ተባረኩልን። ሁላችሁም ተባረኩ። ሌትስ ጎ። ሰላም የጌታ ልጅ ሌትስ ጎ። እናፍተ ነው 11.4 ሃቭ ኦንሊ 3.6 ነው። ፋስት 3 ሚኒት ነው ያለኝ። 3 ደቂቃ 3.5 ደቂቃ ማይጎነስ 11.5 ሌትስ ጎ 4.5 ነች። እቺ ቀላለች። በቃ በ3 ደቂቃ በቃ ጉዳዩ ላይ እንደርሳለን ማለት ነው። ተባረኩ። ሼር የምታደርጉ ወደ እኔ የምታደርጉ ላይፍ ሁላችሁም ተባረኩ። ሰንዬ ተባረኪ። አልሚ ተደጋጋሚ ስሞች ናቸው ግን መርቲ ተባረኩ ቅዱሳን ተባረኩ። እናገልግል። ሁላችንም በምንችለው ነገር እናገልግል። ይሄ አሁን ቀላል ነው፣ የህብረት ስራ ነው። እጆቻችንን አንድ ላይ አድርገን ላጥላጥ ብቻ ማድረግ ነው። ሪፖስት እናደርጋለን። አንድ ጊዜ ብቻ ሪፖስቱን አንድ ጊዜ ብቻ
አርቲስት ስቶሪ እዮብዬ ተባረክ። ሰላም የጌታ ልጅ ወርቅነሽ ተባረኩ። በጣም የምታገለግሉ ቅዱሳን ተባረኩ። ጂሰስ ኢዝ ማይ ሴቨር እናት ምትኩ የስ እና ደግሞ ይህችን የቲክቶክ ምልክት በመሃል ደግሞ ኤልቪ ተባረክ። ወንድም አለም ተባረኩ። ሌትስ ጎ በጣም ይጠቅመናል። 3 ደቂቃ ብቻ ቀረን። ቃልዬ ተባረኪ እናት የስ ተባረኩ ቅዱሳን ተባረኩ 2 ሚኒትን ምናምን የቀረን በቃ 2.9 የቀረን። ዮሐንስ እየተባረክልን እናት ምትኩ በተደጋጋሚ ትለያለሽ። ተባረኩ። ሳሪ ተባረኪ። ሳሪ የደሙ ፍሬ እውነት ነው። የደሙ ፍሬ ነን እኛ ሁላችንም። ደራርቱ ኤልቪ ማይ ጉድነስ ተባረኩልን። ፕላኔት ሼከር የስ ተባረኩ። አታቆሙ። እጃችሁ አይቦዝን። አሁን ሌትስ ጎ ደርሰናል። 12.4 2.6 ብቻ ነው የቀረን። 2 ደቂቃ ነው የቀረን። እንደዛው እያፈጠንን ተባረኩ። መቆም የለም በቃ ልክ ሼሩን ስንጨርስ 15,000 ስንደርስ ወዲያውኑ ደግሞ ወደዛ እንዞራለን፣ ወደ ታብታብ እንዞራለን። 300-400 ሺህ እናስገባለን። በዛው ደግሞ እየቀጠልን በቃ እየሰማን እያዳመጥን ለነፍሳችን የሚሆነውን ነገር እየወሰድን ኖት እየያዝን አንዳንድ የመጽሐፍ ጥቅሶች ሲመጡ ደግሞ እንዳያመልጡን እነሱንም ቀብ እያደረግን ራሳችንን እያሳደግን በመንፈስ እያሳደግን በስጋ እያደግን ራሳችንን እያዝናናን እግዚአብሔር ይባረክ። ነፃ ያወጣን ጌታ ይባረክ። ተባረኩልን። ሌትስ ጎ። እኔ ጋር ሼር የምታደርጉ ሁሉ ተባረኩ። ሜርሲ ተባረኪ። ሁላችሁም ቅዱሳን ተባረኩ። የህብረት ስራ ነው ይሄ። የስ 13,000 2 ሚኒቷ በቃ ልታልቅብኝ ነው። ኤልሻ ኒኮ ተባረኩ። ኤልቪ የተወደድሽ ተባረኩልን። ሌትስ ጎ ጋይስ ሌትስ ጎ። እኔም ሼር እያደረኩ ነው። ኤፍሬም ወይሳ ተባረኩ። ወንድም አለም ተባረኩ። አንዳንድ ስሞች ያላየሁም። ኧረ ቀጥሉ። 2 ሚኒት ነው ያለን። የስ 13.3 1 ደቂቃ ከ1.5 ሚኒት ነው ያለኝ። ሌትስ ጎ ጋይስ ሌትስ ጎ እናስገባለን። ሙሌ ምን ያደርግልሃል? አሁን መግባቱ ላይ አይደለም፣ ዋናው ሼር ማድረጉ ላይ ነው። ሼር የስ ተባረኩ። እቺ የቲክቶክ ምልክቷን አታቁሟት። የቲክቶክ ምልክቷ አንድ ኮይን ነች። ሰው እንትና ሊጮቱ ነው ኢንተርናሽናል ጌም ነው ብሎ 60 አንበሳ ምናምን ነው የሚያወርደው። እቺን የቲክቶክ ምልክት አንድ ኮይን ነች። ተባረኩ። ኦልጋሪዝሙን ስለሚጠብቅ ብቻ ነው እንጂ ምንም ጊፍት ስጡ ምንም ያለ የለም። ተባረኩልን ቅዱሳን ተባረኩ። በደንብ ፍሉዌንት ሆነው ሳይቆራረጡ ወደሚደርስበት ቦታ ልክ ጌታ እንዳዘዘን ወንጌልን ለዓለም ሁሉ ስበኩን ስለሚል ይሄ የኦልጋሪዝም ደግሞ በዓለም ላይ ተዘርግቶልናል እና መሰላሉ መጠቀም አለብን። ተባረኩ። የምታገለግሉ እጆች እንዳለ የተባረካችሁ ናችሁ። 13.7 ደርሰናል። አሁን የቀረን የ13.8 1.2 ነው የቀረን። አታሳፍሩኝ። ሌትስ ጎ ጋይስ ሌትስ ጎ ቅዱሳን ተባረኩ ቅዱሳን ተባረኩ። ሌትስ ጎ 1 ደቂቃ ከምናምን ያለኝ 171 ሰው አያችሁ ወረደ። ፕሬስ አድርጋችሁ የዳኒን እንዳለ ሙሉ 14,000 ደርሰናል። ቅድም ዳኒዬ ሲናገር ምን ነበር ያለው? በጣም የምትገርም ንግግር ነው የተናገረው። 160 ሰዎች ምናምን ነበሩና 100 ሰው ካገኘው በቂ ነው አለ። እውነቱን እኮ ነው። በ100 ሰው ምክንያት ደግሞ 1,000 ሰው ይዘን እናድራለን ማለት ነው። ወንጌሉን የሚሰሙ ብዙ ተደብቀው ከኋላ የሚሰሙ ሰዎችም አሉ። እግዚአብሔር ይባረክ። ዋናው ዓላማችን እኛ ያልዳኑ ሰዎችን ወደ ዳን ነው ወደ እረፍቱ መንግስት መመለስ ነው። እግዚአብሔር ይባረክ። እኛም እንደዛ ነበርን አይደል? ቀኑ ቅዳሜ ወጡ በቅቤ እያለን የምንዞር ሰዎች ነበርን። ጌታ ጠርቶን ይህንን እድል ሰጥቶን ደግሞ በፊቱ ሆነ እንድናገለግል ስላደረገን ደግሞ እንቀጥላለን ማለት ነው። እድላዊ ተባረክ። እናቱ 14.6 ተባረኩ ቅዱሳን። በጣም ነው የማመሰግነው እኔ ራሴ ስላላሳፍራችሁ። ሌትስ ጎ ጋይስ ሌትስ ጎ 400 ብቻ 300 ብቻ። ጌታ ይባርካችሁ። ዘመናችሁ ይባረክ። የነካችሁት ሁሉ በቃ ይባረክላችሁ። ተባረኩ። 14.8 የስ ቅዱሳን ለዳኒ ልሰጠው ነው እንግዲህ አሳልፌ። ወዶኛልና አዳነኝ። አሜን። ወዶኛልና አዳነኝ። ደስ ሲል 14.9 የስ። ከዛ በኋላ ወደ ታብታብ ነው የምንሄደው። 15,000 ሲሆን እንግዲህ አንደበቴን ያልዘጋም። ያው እግዚአብሔር ይቀጥልና። ተባረኩ ቅዱሳን። በጣም ነው የምናመሰግነው። ወደ ታብታብ ለፉ። ዳንዬ ወደ አንተ ተመልሻለሁ። እሺ ሰናይ ጸጋ ይብዛልህ። እንደዚህ አይነት ጸጋ እንዳለ አላውቅም ነበርና ብርክ በልልኝ ወንድም ማለት
ነገር አይመስለኝም ነበር እንዴ በጭራሽ። በጣም መካያው ባረኩልኝ ዳሪ የኔ ሰርች አድርጌ ነው ያገኘው። ምን ሆኖ ነው የጠፋው ብዬ ሰርች ሳለግ ኦንላይን ሊያሳየኝና ምንም ጭራሽ እንትን ላይ እንትን ነው የለህም። ለዛ ነበር አያሳየም። ቴንክ ዩ ወገኖች፣ ጸጋ ይብዛላችሁ፣ ተባረኩልኝ። እሺ ሶ እንቀጥላለን፣ ሀሳባችንን ደግሞ እንሰበስባለን። አሁን ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልኝ፣ እንዳስገባችሁ የምትፈልጉ ሰዎች ካላችሁ። በጣም በአጭር ጊዜ ነው ያስገባችሁት። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ። ሁላችሁም ሼር ያደረጋችሁ ያስተባበራችሁ፣ ሰንሻ ሰናይ፣ ሁላችሁንም መስሻም ስላስታወሳችሁን ተባረኩ። ያው ዓላማችን አንድና አንድ ነው፣ ኢየሱስ ክርስቶስ ለፍጥረት ሁሉ እውነተኛው የጽድቅ ወንጌሉ እንዲታይ ነውና ስለዚህ በደንብ ሼር አድርጉት። ኮፒ ሊንክ ይደረግ፣ አብረን እናገልግል። ታብታቡን አሁን 500,000 ማስገባት ትችላላችሁና እሱ ላይ ማተኮር ትችላላችሁ። ሼሩን ለትንሹ ጊዜ ሆልድ አድርጋችሁት ታብታቡን በደንብ ከፍ ብታደርጉት ትችላላችሁ። ተባረኩልኝ። እሺ ሌላ ሰው ካለ ኦርቶዶክስ ካለ አንድ ቁጥር ይጻፍልኝ እንዳስገባው ማለት ነው። ስለ ማርያም ጴንጤዎች ምንድነው የተሳሳቱት? ለምንድነው ይሄንን የምንለው? ብዙ ጊዜ የተለመደች ንግግር አለች አይደል? እናንተ ከሃዲያን ይባላል። እንደውም እሱ ቃል ገላጭ ይመስለኛል። ማርያምን ከሃዲው ማን ነው? እሺ ሰላም ሁሉ አማን፣ እግዚአብሔር ይመስገን። ሰላም ነው አለውልህ። እግዚአብሔር ይመስገን። ለማርያም እውነት ያኔ ትልቅ ነኝ በይው ፍቅር ትልቅ ነኝ በይው አድግ ያለ ድንግል ማርያም እሺ ሶሪ ምን አልከኝ ብራዘር? ሀሳቤን እዚህ ጋር ተጠልፌ ነበረሽ። የማን እናት ነበረች? እመቤታችን ቅድስት ድንግል ማርያም። እሺ ጥያቄ ነው። የማን እናት ናት? የጌታዬ እናት። ኦኬ ታምናለህ? አምናለሁ። ምንም ለኔም እናቴ ናት። ለኔም እናቴ ናት። ለአንተ ብቻ ሳይሆን ለሁሉ። አይ እኔ ስለኔ ነው ያወራሁት ብራዘር። ይቀራል። ኦኬ እናትህ ከሆነች ምኑ ላይ ነው የተጠራጠርከው? ምንም ተጠራጥሬ አላውቅም። የጌታ እናት እንደሆነች ለኔም እናት እንደምላት ደግሞ እወዳታለሁ፣ አከብራታለሁ፣ አልንቃትም። ብራዘር የጸጋን ስግደት ትሰግድላታለህ? አሳየኛ። የጸጋ ስግደት ስገዱላት የሚል አሳየኝ። አሁን እሱን አሳየኝ። ይሄ አሁን የነገርኩህ የተጻፈ ነው። አሁን አንተ የጸጋ ስግደት ስገዱላት የሚል ማስረጃ አስተኝ። ኦኬ ሉቃስ ወንጌል ላይ ምዕራፍ 1:48 ላይ የዮሐንስ እናት የቅዱስ ዮሐንስ እናት ስለ እመቤታችን ስለ ድንግል ማርያም ተናገረችው አለ እኮ። የጸጋ ስግደት አሁን እንዳትረሳ፣ የጸጋ ስግደት ስገዱላት የሚል ስግደት በሶስት ይከፈላል ብራዘርስ። በምን ይከፈላል? አለም አሁን ችግር የለም አትከፋፍለው። ስግደት በሶስት ይከፈላል። የፈለግከውን አድርገው ችግር የለም። አሁን የጠየቅኩ የጸጋ ስግደት ነው። የጸጋ ስግደት ለቅዱሳኑ ብራዘር ማስረጃ አስጠኝ። አሁን እኔ ለማርያም የጸጋ ስግደት እንድሰግድ የሚያስተምር መጽሐፍ ቅዱስ ማስረጃ አስጠኝ። ማርያምን ከተቀበልካት በቃ አልቀበላትም ያልከኝ መስሎ ነው። ማስረጃ ስጠኝ ወዳጄ። አሁን እሱ ከተቀበልካት በቃ የጌታዬ እናት ናት ለኔም እናቴ ናት ብለህ ከተቀበልክ ምን ማስረጃ አስጠኝ? እኔ ጥያቄው የጸጋ ስግደት ብለህ ገብቶሃል? የጌታ እናት ከሌለ ተሳስቼ ነው ትለኝና አልፋለሁ። ችግር የለም። ምንም ይኸውልህ አንተ በዚህ ቤት ወይ ኮፒሊንግ ወይ ሼር ከፈለክ ችግር የለውም። አንበሳ ራሱ አወርድልሃለሁ። እሱን አትጠራጠር። አመሰግናለሁ። የአንተን አንበሳ አልፈልግም፣ ግን ለአንበሳም አይደለም እዚህ ያለሁት። የጠየቅኩ ጥያቄ ከአንበሳው የሚበልጥ ነገር ነው የጠየቅኩ። ለእኔ አንበሳ ከምታወርድ ቆይ እንደማመጥ። ለእኔ አንበሳ ከምታወርድ ቆይ ወዳጄ ተደማመጣ ብራዘር። ለእኔ አንበሳ አወርዳለሁ ብለህ ከምትዝት እኔ አንድ ጥቅስ በቂ ነው። ከአንተ አንበሳ ይልቅ ይሄ ጥቅስ እኔ ልቤን ያረካል ብራዘር።
በቃ ብዙ ሰዎቻችን በጣም እንደው 100 አንበሳ ከመስጠት በላይ ነው ይሄ ጥቅስ። ይሄው እድል ሰጣለሁ ለማርያም የጸጋ ስግደት ስገዱላት የሚል ማስረጃ ስጠን። አፍጥ ነው ብራዘር። ከሌለ የለኝም ብለን እንቀጥላለን። ከ100 አንበሳ በላይ የሆነ ጥያቄ ነው ወዳጅ። ማይክ ዝግ ነው። ከ100 አንበሳ በላይ በቃ 100 አንበሳ በላይ እንዳወረድክ ነው የምናስበው። አፍጥ ነው ለማርያም የጸጋ ስግደት ስገዱላት የሚል ጥቅስ አንጣ። ሚዩት ነህ ሙላዬ። ባለፈረሱ ሚዩት ነህ ብራዘር። ማይክን ክፈተው። ልክ ይላል። ማይክን ክፈተው። ሌቭል 3 ሆኖ ነው አንበሳ የሚለው። ቶኮ ብለናል ብራዘር። አንበሳውን ቶ ወዳጅ ታስበላናለህ። አንበሳውን ቶ ታስበላናለህ ብራዘር። አሁን ጥቅሱን ብቻ ስጠን። ይሄ ነው አንበሳውን ለኛና ይሄንን ስጠን ብራዘር፣ ይሄንን ስጠን። ሌቭል 3 ሆኖ አንበሳ እያለ ወረደ ዳኒ። እሺ አንበሳ ሊለቅብህ ነበር ፈቶ። ሌቭል 3 ሆኖ ማለት ነው። እሺ እና ብራዘር ማንም አላስወረደም። ና ሙሊ ና ልክ ይላለው ብራዘር ናልኝ። ወረዳብህ የምትለው እኔ ነው የወረድኩት። ሙላይ አንተ ነው የወረድከው። ለዛ ይኸው አስገባው እኮ። ችግር የለም ራሱን ያስወረደ አንበሳውን ፈርቶ ይሆናል። እሺ ጉዳዩ ላይ እንቆይ። የጸጋ ስግደት ሉቃስ ወንጌል ምዕራፍ 1:48 አንብብ። መጽሐፍ ቅዱስ ካለ ከፍታ አዲስ ኪዳን ነው። አዲስ ኪዳን ላይ ነው የሚገኘው አልኩ እኮ። እሺ ያው በቃ አነብልሃለሁ። አንተ ብቻ እመቤታችን ቅድስት ድንግል ማርያም በራሷ የተናገረችው አለ። ወደ ሌላም ትሄዳለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ያደረገቻቸው ተአምራት በመጽሐፍ ተጽፎ አላለቀም። ታውቃለህ? ስለማርያም የሰሩት ተአምር በመጽሐፍ ተጽፎ አልቀም። ገብቶሃል አይደል? አንተ ዛሬ ሜዳ ላይ አልገባኝም። ላንብብልህ። እሺ አንድ በስመንተና የባሪያይቱን ውርደት ተመልክቷልና፣ ሃሌሉያ። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። አሜን። ማርያም ብጽዕት ናት ወይ? አዎ ብጽዕናዋን እመሰክራለሁ። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ሃሌሉያ። ምሕረቱም ለሚፈሩት እስከ ትውልድ ነውና እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አውርዷል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ልጨርስ። እሺ። ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች ይላል። አለቀ። ልቀጥልልህ? አለ ቃሉማ ይቀጥላል። ቀጥል። የኤልሳቤጥም የመውለጃ ጊዜ ደረሰ፣ ወንድ ልጅም ወለደች። ልቀጥል? በቃ ታሪኩ ይቀጥላል። ታውቃለህ፣ ኤልሳቤጥ የቅዱስ ዮሐንስ እናት ናት። እመቤታችን ቅድስት ድንግል ማርያም ወደ እሷ ሄዳ ሰላምታ ባቀረበቻት ሰዓት ጽንሱ በማይጸኑ እንደዘለለ ይናገራል። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ የአክብሮትን ሰላምታ ለጌታዋ እናት ያቀረበች ታሪክ ነው።
ታውቃለህ። እና ሌላ ስለ ማርያም ከፈለግ መኃልየ ዘሰሎሞንን 11 4:12 11 ሄደህ ክፈት። እሺ ሙሌ የፈለኩት ምን እንደሆነ ታውቃለህ? አሁን ያልፈለኩትን ነው እስካሁን የነገርከኝ። የፈለኩት የጸጋ ስግደት ስገዱላት የሚል ማስረጃ ስጠኝ ነው። ይሄንን የፈለኩት ሙሌ። ስግደት በ3 ይካፈላል አልኩህ እኮ። ችግር የለም። በስንት ይከፈላል? እንደ ቤተክርስቲያኔ ይከፈላል አይደል? አስጨርሰኝ። እንደ ቤተክርስቲያኔ ስርዓት ትሄዳለህ። ከቤተክርስቲያኔ ስርዓት ውጪ አትሄድም። ቤተክርስቲያን ለኔ እናቴ ናት ብለህ በሷ ስነ ምግባር ትሄዳለህ አይደል? ያለሷ ስነ ምግባር ውጪ አትሄድም። እኛም ደግሞ የማርያም ልጆች የቤተክርስቲያንን ስርዓት ቤተክርስቲያን የሚታዘንን የጌታዋን ስርዓት እርቃኗን ስለምትሰብክ ስቅለቱን ስለምትሰብክ ግርፋቱን ስለምትሰብክ ሁሌ ስለምታዝን እኛም ደግሞ ቤተክርስቲያንን እንቀበላታለን፣ እሷን እንከተላታለን። ጥሩ። አሁን ፖይንቱ ምን መሰለ? አሁን ሰማው። አሁንም ድረስ እስካሁን እያወራህ አይደለም። የጸጋ ስግደት የሚል እባክህን መልስ ስጠን። ከሌለ የለኝም በል። ይኸውልህ አይደለም ስለ ማርያም መኖር ይቅርና ስለ ቅዱሳን መላእክት ስለ ቅዱሳን አባቶቻችን እንኳን መጽሐፍ ቅዱስ እኮ የእግዚአብሔር ቃል ተናግሯል፣ መስክሯል። ግን የጌታዬን እናት አረጋጋውና እሱ የተቀበላትን ስለ ማርያም የጸጋ ስግደት ስገዱላት የሚል ማስረጃ እሱ የተቀበላትን ሊቀ መላኩን አብሳሪውን ቅዱስ ገብርኤልን ሊቆ ወደሷ ሊቆ አንቺ ጸጋ ይገባሻል ከሴቶቹ ሁሉ የተለየሽ ብሎ መልአኩ ገብርኤል ያበሰራትን እመቤቴን ገብቷል አይደል? ዛሬ የጸጋ ስግደት ላዋርዳት አይችልም። ገብቷል? አሁን እኛ እኮ ወዳጄ አሁን ሰማን። እሱ እሺ የሉቃስ ወንጌል አንተ ሙሉን ተደማመጥ። እናንተ ሙሉን 81 አዱን አትቀበሉትም። ተደማመጥ። እሺ መኃልየ ዘሰሎሞንን ሄድ ተደማመጥ። ሙሌ ተደማመጥ። እሺ ተደማመጥ። እሺ መኃልየ ዘሰሎሞንን ሄድ ይኸውልህ ማንም ይኸው ነው። አሁን 12 ሄድ ለምንድን ነው የማትሰማው? ብራዘር ስማ፣ አድምጥ። እየሰማ ብራዘር መኃልየ ዘሰሎሞንን እሄዳለሁ። እዛ ቤቴ ነው ልናገር ቤቴ ትናገራለህ ብራዘር። አሁን እስካሁን እየተናገርክ ነው ያለው ብራዘር። ካላወቅ እስካሁን እየተናገርክ ነው እስካሁን። እና እኔም እኮ እንዳንተ ላይፍ ቤት አለኝ ከፍቼ እኮ ከ500 በላይ ሰው ተከታታይ አለኝ። ግን እንዳንተ እንዲህ ብናገር ያንን ስራ ማስራት አቅቶኝ አይደለም፣ ፎሎ ማስደረግ አቅቶኝ አይደለም። እምልህን ስማኝ። ከ500 ሰው በላይ ይከታተለዋል። ይሄ በጣም ከባድ ሰው ነው። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሰተኞች ነቢያት ወደ ዓለም ገብተዋልና በስሜ ይመጣሉ። እኔ ነብይ አይደለሁም ብራዘር። ለምድ ለብሰው አይዞህ ወዳጅ፣ እኔ ነብይ አይደለሁም። አሁን ይሄንን ጥቅስ እኔ አትጥቀስ ብራዘር። እኔ ጌታ ነኝ ብዬ እኔ አልመጣሁም። እውቀት እንዳለው ሰው አክት ስላረክ ነው እኔ እንደ ጫን ያልኩ ወዳጅ። አሁን የተጠየቀው ለማርያም የጸጋ ስግደት ስገዱ ይላል አልከን። በቃ ስጠና ማስረጃ ስጠን። 3 አይነት ስግደት ነው ያለው። ግድ የለም 10ም አይነት ስግደት አለ በለን፣ ችግር የለም። በቃ አሁን አለኝ እያልክ አይደለ ብራዘር? ካልጠፋብህ በስተቀር በጣም ጥያቄው ግልጽ ነው። ይሄው ጴንጤዎች በጣም በውጉት እየጠበቁ ነው። ለማርያም የጸጋ ስግደት ስገዱላት የሚል ሉቃስ 1 ምዕራፍ 1 ቁጥር 48 ላይ ሄደን የለም። ሌላ ጥቅስ አለ ወይ? ለማርያም የጸጋ ስግደት ስገዱላት የሚል ሌላ ጥቅስ አለ ወይ? ካለ እንሂድ ወዳጅ። አንተ እያወራህ ነው ያለኸው። ካለ እንሂድ። ይኸው ማይክን ክፈትና አዎ ዳኒ አለ፣ እኛ ኦርቶዶክሳውያን ማስረጃ አለን የምትል ከሆነ አሳየን። ይኸው ብራዘር አሁን እድል ሰጥቻለሁ። አፍጥነው ወዳጅ። ቤት የሚከፍት ሰው መቼስ ማይክ ሲላክለት እንዴት መክፈት እንዳለበት ግራ የሚገባው አይመስለኝም። ባለፈረሱ ማይክን ክፈት ወንድም አለ። እየጠበቅን ነው ያለን።
ቤት እኮ የሚከፍት ሰው ማይክ አጠቃቀም ይችላል ወዳጅ። እቺ እንትን የማይክ ምልክት አለች አይደል? እሷን መጫን ነው ብራዘር። እሷን ስትጫናት ማይክ ይከፍትልሃል። ጎበዝ ጎበዝ ጎበዝ። አሁን ቻልካየ ጎበዝ። በቃ እንደዚህ እሺ። ፓስተር እኔ ፓስተር አይደለም። 200 ሰው 200 ሰው ማለት ነው። ገብቶሃል? ቁጥር አስጨነቅ። አሁን እዚህ ላይ ተጨነቅ ብራዘር፣ እዚህ ላይ ተጨነቅ። ማስረጃ እዚህ ላይ ተጨነቅ ብራዘር። አብን ማስረጃ እኮ ይኸው በቂ ነው። ትውልድ ሁሉ ብጽዕት ናት ይለኛል። በቃ ብጽዕት ናት። ገብቶሃል? የጸጋ ስግደትና ብጽዕና ግን አንድ አይደለም። እኔም ብጽዕት ናት እላለሁ። ብጽዕናዋን እኔም መሰክራለሁ። የሚበልጥ ነገር እኮ የለም። ከብጽዕና የሚበልጥ ነገር እኮ የለም። ብጽዕና ማለት ምን ማለት ነው? ከብጽዕና የሚበልጥ ነገር የለም ነው። ምን ማለት ነው? ብጽዕና ማለት ምን ማለት ነው? ትክክለኛ አማኝ ከሆን ትንቢቴ ምን ማለት ነው? ብጽዕና ያ መቼስ ቋንቋ ችግር ያለበት አይመስለኝም። ብፁዕ ማለት ምን ማለት ነው? ብፁዕ ማለት ንጹህ ማለት ነው። ገብቶሃል? ከሁሉ ነገር ንጹህ አይደለም፣ ቅዱስ የሆነ ማለት ነው። ቅዱስ የሆነ ማለት ነው። ገብቶሃል? ምን ማለት ነው? እሺ ምን ማለት ነው? የተባረከ ማለት ነው። በአንተ ተረዋጋም እንደዛ ነው። ብፁዕ ማለት ቅዱስ ማለት ነው። ቅዱስም የተባረከ ማሰጃ ሁሉም እኮ ይኸውልህ፣ አንተ አማርኛ ይሄን በቀላሉ ብላችሁ አዲስ ኪዳኑን በቀላሉ አማርኛ ብላችሁ አሳስታችሁ ፊደሎቹን አሳስታችሁ ብራዘር፣ አሁን ማለቃቀሽን ተውና ብራዘር፣ ማሰጃ እስከሚባል አታለቃቅሳ ብራዘር። ማሰጃ ፕሊዝ። እኔ በቂህ እኮ ነው ለአንተ እኮ በቂህ ነው። ገብቶሃል? ከአዲስ ኪዳን እሺ፣ አንተ ብትቀበለው ራሱ ችግር የለም። እንደዚህ ማለት ችግር የለም። አንተ ብዙ እኔ ኃጢአተኛ ነኝ። ገብቶሃል? እሺ፣ አስታርቀህ ታውቃለህ? ኃጢአተኛ ነኝ። አስታርቀህ ታውቃለህ ወይ? የሚያስታርቁ ብፁዓን ናቸው ስላልክ ነው ስለሚል ነው ቃሉ። ደው ወደዛ ልትሄድ ነው። አይዞህ ብራዘር፣ አሁን ታስኪ ቢሰራ በዚህ ሰዓት ታስኪ ቢሰራ እውነት ታክሲ ሰርተህ ብበላ አሪፍ ነበረ። የብዙዎቹን ነፍስ አይዞህ ብራዘር ወንድ ማለት እኔ ይሄ ስራዬ ተመችቶኛል። ወዳጄ አገልግሎቴ ስራዬ ነው ይሄ ብራዘር። ታክሲ መንዳትም ራሱ ስራ ነው፣ ግን ይሄ ደግሞ የኔ ስራ ደግሞ ይሄ ነው እና ይሄ ስራ ተመችቶኛል ብራዘር። አገልግሎት ነው ያለኝና አላፍርበትም ብራዘር። የምንሸማቀቅበት አይደለም። አሁን አንተ መልስ ስታጣ እኔን ለማሸማቀቅ ነው እየሞከርክ ያለው ብራዘር። በጴንጤ ውስጥ ድራይቨርን ብትሆን ቤትን ብታጸዳ እግዚአብሔር እንደምናገለግል ነው ሁላችንም የምናምነው። እግዚአብሔር እኔን አሁን በቃሉ እንዳገለግል እድል ሰጥቶኛል። ምንም ማለት አይደለም ደግሞ ታክሲ መንዳት ምንም ማለት አይደለም ብራዘር። እና ብዙ አታሸማቅቁንም ወዳጄ እና አይዞ መበርታት ነው ያለብን። አሁን ማሰጃ ካለ ልቀበል። ለራሳችሁ አይዞ ይሄ ማለት አይዞ ብራዘር። እሺ ሸኛችሁት። እሺ አይዞ ብራዘር፣ አይዞ ወዳጄ። ጋይስ መበርታት ነው ያለባችሁ። አሁን እኛ የጠየቅናችሁ ማስረጃ ነው። ሰላም ሰላም። ቆይ አንዴ ዳኒ ይመለስ። ሰላም ብለናል። ዳኒቻ ቢዚ ከሆነ ቀጥሩ እናንተ እስኪመለስ ድረስ። መንበሩ አቤት ሰላም ነው አለን። እግዚአብሔር ይመስገን። ከየት ቤተ እምነት ነው? እግዚአብሔር ይመስገን። ይታወቃል። አንዲት እምነት ያለችኝ ኦርቶዶክስ ተዋሕዶ መከፋፈል በሌለባት በአንዲት ቅድስት ቤተክርስቲያን። አይ እሱንስ ተው ብራዘርዬ፣ አሁን ሌላ ነገር ተውና ተው። በቃ አንዲት ብለሃል። በቃ አንዲት ነው ይሁን። ይመችህ፣ ይመችህ። የማርያም
ከሃጂ ማን ነው ብለህ የምታምነው? ማን ነው ማርያምን የሚክዳት? አሁን በድህነት ጉዳይ ላይ ብንነጋገር ይቻላል። መጀመሪያ በድህነታችን ጉዳይ ላይ እንነጋገርና በነገረ ማርያም ጉዳይ ማለት ትክክል፣ ችግር የለውም። በነገረ ማርያም ጉዳይ እናንተ መጀመሪያ ነገረ ድህነት ላይ እናወራ፣ ከዛ ስለ ማርያም እንመጣበታለን። ግን እኔ እናንተ መጀመሪያ ማንስማማው በኢየሱስ ክርስቶስ ላይ ራሱ እኔ እናንተ አንስማማም። ለምን መሰለህ? ስማኝ፣ ስለ ነገረ ማርያም ስናወራ ስለ ነገረ ድህነትም እያወራን ነው የሚሆነው እና አምስቱ አዕማደ ምስጢራትና አምስቱ አዕማደ ምስጢራት ላይ እና በነገረ ድህነት አይለያይም። ግን ምን መሰለህ አሁን እናንተ ልንነጋገር የሚገባው በድህነት ጉዳይ ነው። መጀመሪያ በመዳናችን ጉዳይ ላይ እንነጋገር። በመዳናችን ጉዳይ ላይ ማርያም አታድንም? እሺ እኮ በመዳን ጉዳይ ችግር የለውም። በማርያም በኩል ድነት አይገኝም ብለህ ታምናለህ አንተ? በማርያም በኩል ማለት ከአዳም በመጣም በደል ቅዱሳን አያድኑም ማለት ሳይሆን ይኸውልህ ኮንፊውዝ ሰው አንድ ላብራ ኮንፊውዝ አታድርጉ። መጀመሪያ ጉዳይ ማለት ችግር የለውም። ማርያም በማርያም በኩል ድነት አይገኝም ማለት ማርያም በማርያም በኩል የዛሬ ህይወት አይገኝም ብለን የምታምነው አንተ? ድነት የተገኘው በይሱስ ክርስቶስ ነው ማወቅ ያለብህ በመጀመሪያ። ነገር ግን ይኸውልህ ቅዱሳን ያድናሉ በሚባለው በማርያም በኩል አይገኝም ወይ ነው? ይገኛል። አይገኝም። በማርያም ምልጃ ድነት እናገኛለን። ይሄን እናውቃለን። በቃ በምልጃ ማርገው በምንም አድርገው ዋና ነገሩ ግን ይኸውልህ መጀመሪያ እኔ እናንተ በነገረ ድህነት ላይ ዋና ፖይንት እንያዝ። በመጀመሪያ በነገረ ድህነታችን ላይ ሳንነጋገር በእምነት ብቻ ድናለሁ ያልከኝ ሰው ወደ ሌላ ብትመጣ ምንም ትርጉም የለውም። ለምን መሰለህ? እኔ እምነት ብቻ ነው የሚያድነው ብዬ ስል እኔ ከመጽሐፍ ውስጥ ማስረጃ አመጣለሁ። እኔ ደግሞ ማለት ነው በእምነት ብቻ እንደማድን ኧረ በእናትህ እኔ ደግሞ በእምነት ብቻ በእምነት ብቻ ደግሞ እንደማድን እኔ ደግሞ ጥቅስ ሰጠው። ተረጋጋ በእናትህ። ይሄ ደግሞ ምንድን ነው የሚያወራው? አንተ በእምነት ብቻማ እንደማይድን ታውቃለህ። ለዚህ ነው ነገረ ድነት ላይ ስናወራ ራሱ ከክርስቶስ ኢየሱስ ውጪ ሌላ አዳኝ አለ ውጪስ ማርያምን እንደ ምሳሌ ወሰድን። ስለዚህ አላልኩም፣ እኛ እንደዚህ አላልኩም። ራስህን እንትን አትበል በእናትህ። እንደዛ አላልኩም። ያላልኩትን አንተ አልካለ ምን እያልክ ያለሁት ነገር ሰዎች ሰውዬ ይሰማል አይሰማኝም አይደል? እኔ አንተ አልክ እያልኩ ሳይሆን ያለበት ቦታ ጫጫታ ስላለ ነው እና የማይሰማ መጣ። ዳንሻ ቀጥል ዳንሻ። እሺ መንበሩ አንደኛ ከቻልክ ዛሬ ቅዳሜ ነው አውቃለሁ። ጫጫታ ያለበት ቦታ ላይ ነው ያለኸው እና እኔ ጋር ጫጫታ የለም ወንድሜ። ኧረ በጣም አለ ወዳጅ፣ በጣም አለ። እሱ ጫጫታ አይደለም ብራዘር። የትኛው ከጀርባ ጫጫታ? ኧረ ምንም ጫጫታ የለም ወንድሜ። እኛ ጋር ግን በጣም ጫጫታ አለ። ስለዚህ ጸጥ ያለበት ቦታ ላይ መሆን ከቻልክ እንቀጥል። ኧረ ጫጫታ የለም ወንድሜ፣ ቤት ላይ እኮ ያለሁት። እሺ ጥሩ። ዛሬ እያወራን ያለ ነው ማርያምን ማን ነው የካዳት ብለን እያወራን ያለ ነው። ማን ነው ማርያምን የካዳት? ካጁ ማን ነው? አሁን በነገረ ድህነት ላይ እንነጋገር እኮ ነው መጀመሪያ እያልኩ ያለሁት። ነገረ ድህነትማ ሰሞኑን እኮ ገብተህ ለማውራት ሞክረህ አልቻልክም። አልቻልክም ሳይሆን ታስወጣኛለህ፣ ታስወጣኛለህ። ዛሬ ርዕሱ ማርያም ላይ ነው። እሺ ችግር የለም፣ በፈለግከው ችግር የለብኝም። እሺ ማርያም እኛ የካዳት ማን ነው? አልካድናትም። እኛ እናንተ ካዳቸው። እኛ ካድናት? እኛ አልካድናት። ምን ብለን ካድናት? በቃ እንግዲህ ምልጃ እንግዲህ ለቅዱሳን ምልጃ የተሰጠ ቅድም ስለ ምልጃ እናወራለን። እንደዛ ከሆነ በደንብ ጥሩ ጥቅሶች አሉ ስለ ምልጃ የተነጋገረው። ቅዱሳን እንደምታማልድ ከኋላ ቴሌቪዥንን ትንሽ አስቀንስ ከቻልክ። በጣም ነው የሚረብሸው። ወይ ጸጥ ያለበት ቦታ ላይ ማውራት ከቻልክ የሆነ ድራፍት ቤት ምናምን ያለህ ነው የሚመስለው። ራስ ከጀርባ በጣም የሚረብሽ ድምፅ አለ። አስቀንሼዋለሁ። መቀጠል ትችላለህ አሁን። እሺ ምንድነው በምንድነው ካድናት እኛ ማርያምን?
አሁን ቅዱሳን አያማልዱም ትላላችሁ አይደለ? በምንድን ነው ካድናት? አንተ ወደምትፈልገው ይልልሃሉ፣ ችግር የለብኝም። በምንድን ነው ካድናት? እንግዲህ ቅዱሳን ያማልዳሉ አይደል? በምንድን ነው ካድናት ማርያምን? ብራዘር እኮ አታማልድም ካላችሁ እኮ አንደኛ ካልካዳችሁት ማለት ነው። እሺ ማርያም ታማልዳለች የሚል ማስረጃ አስጠኝ። በቃ በደንብ እሰጥሃለሁ። በደንብ እንድታደርግልኝ እፈልጋለሁ። እሺ በደንብ እሺ። ሁለተኛ ቆሮንቶስ 5:20 አደስ ትከፍትልኛለህ። ብዙ ጥቅስ እሰጥሃለሁ። ይህም ብቻ አይደለም፣ ከማቴዎስ ወንጌል ምናምን እሰጥሃለሁ። በቃ እያንዳንዱ እናያለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር ስንት? ቁጥር 20 ላይ ወደ 19 እሺ አምበው። እግዚአብሔር በክርስቶስ ሆኖ ዓለሙን ካስታረቀ በኋላ በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ ይላል። የምን ቃል? የማስታረቅን ቃል። ስለዚህ እነዚህ ያሉት ሐዋርያቶች ናቸው። ሐዋርያቶች የተናገሩን ቅዱሳንን ወክለው ነው። ይህን ማወቅ አለብን። እንዲሁም ሁለተኛ ቅድምም ባለፈውም ጠንቅሼልህ ነበር። አንተ ለባብሰህ አሁን ችግርህ ምንድን ነው? አሁን ትዘላለህ። አሁን ጨርስ መጀመሪያ ይህንን ሀሳብ። እዚህ ላይ ማርያም አማላጅ ስለመሆኗ ታሳየናል። የማስታረቅ ቃል አኖረ ይላል። እሺ በዚህ ክፍል ላይ የማስታረቅ ቃል አኖረ ሲል ምን እያለ ነው ያለው? የማስታረቅን ቃል በእኛ አኖረ ማለት እንግዲህ ቅዱስ ጳውሎስ ነገረን ሁለተኛ ቆሮንቶስ ላይ የማስታረቅን ቃል አይቆጥርባቸውም። በእኛም በማናው ያለው በእኛ ማለት እንግዲህ ሐዋርያቶችን ቃሉን በስርዓት አንብብ። ቅዱስ ጳውሎስ ሐዋርያት ቃሉን በስርዓት አንብብ። ወይኔ ስርዓት አንብብ እንዴ! ይኸውልህ በእኛም ይኸውልህ የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ በእኛ እንደሚማለድ ማለት እንደሚለመን ማለት ነው። በእኛ እንደሚማለድ አይልም ነው ይላል እንደሚማለድ ስለ ክርስቶስ እንለምናችኋለን። ስለ ክርስቶስ ምን እንላችኋለን? እንለምናችኋለን። ይህ ምንድን ነው ማለት ካልከኝ፣ ስለ ክርስቶስ እንለምናችኋለን ካልከኝ ምን አደረጉ? በማስረጃ ስለሆነ ላሳይ። እንደረጋበልና አትሩት ባለ አሁን ቆይ እንደሚማለድ እስቲ አንብበው። እንደሚማልድ ይሄ እኮ ለእናንተ ቃላቶች የመጉደፍ ቀን አሁን ልም ማረከው እንደሚማለድና እንደሚማልድ ቃሉን አንብበው ብራዘር። እኮ ሰላም ነው። እንደሚማልድ ነው የሚለው እኮ እዚህ ጋር የት አለ? እንደሚማልድ አይዞህ ብራዘር እንደሚማልድ ነው። እስቲ አንብበው። እንደሚማልድ አይልም። ደግሞ አንብበው። እሺ አንተ አንብበው። አይ አንተ ነው የምታነበው። እኔማ አነበብኩልህ አይደለም? አንዳንዷን ሚማለድ አይልም ብራዘር፣ በስርዓት አንብበው። እንደሚማልድ አሁን ጎበስክ። ብራቮ ከመሆን ብራዘር፣ አንዴ ድገመው እስቲ። ችግር የለም አነብልሃለሁ። ይሄ እኮ የቃላት ግድፈት እናንተ ብራዘር አሁን አንብበው። ቀየራችሁት ነገር ግን እንደዛም ሆኖ እንደሚማልድ ይሁንልህ። ማላጁ ማን ነው? እንደሚማልድ ይኸውልህ ማላጁ ማን ነው? እሺ ቆይ ልነግርህ ነው። እግዚአብሔር በክርስቶስ ሆኖ ማን ነው? በክርስቶስ ሆኖ ማን ነው ማላጁ? እንግዲህ ይኸውልህ እሺ ከላይ ከፍ ብለህ አንብበው 19 ላይ እሺ ማን ነው ማላጁ? እሱን ጨርሰን እንሂድ። እሺ 19 አንዴ አንክፈትልኝና ላብራራልኝ። እከፍትልሃለሁ ወዳጄ እከፍትልሃለሁ። ግን ማን ነው ማላጁ? እመጣልሃለሁ። እሺ አንዴ ዝቅ አድርግልኝ። ጨርሳ ቅድም የዋሸው ማላጁ ማን ነው? ከዚሁ አልወጣም እኮ ዝቅ አድርግልኝ። እሄድልሃለሁ። ማላጁ ማን ነው? እሺ ክርስቶስ ነው። በቃ ይሄ ክርስቶስም አይደለም። አዎ ግን ክርስቶስም አይደለም። ቃሉን ለቃሉ ታማኝ ነው። እንግዲህ
እግዚአብሔር በእኛ ማን ነው ማላችሁ? እሺ እግዚአብሔር አትላይ። እሺ ግን 19 አንብብልኝ። ቆይ ና አቱታ እንጂ አቱታ ና። ቆይ ይኸውልህ 19 ላይ አንብብልኝ። ያው 19 አዎ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ከማን ጋር? ከራሱ ጋር ያስታርቅ ነበርና፣ እሺ በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አኖረ። ማለት የማስታረቅ ቃል ለማን ነው የሰጣቸው? ለቅዱስ ሐዋርያቶች ማለት ቅዱስ ጳውሎስ የጻፈው ቅዱሳንን ወክሎ ማለት የማስታረቅን ቃል ለእኛ አኖረ ይላል። እንግዲህ እግዚአብሔር በእኛ እንደሚማልድ ማለት በሐዋርያቶቹ ማለት ነው። በሐዋርያቶቹ እንደሚማልድ ጎበዝ። አዎ ስለ ክርስቶስ መልእክተኞች ነን። በቃ ስለዚህ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ማን ነው የሚለምኑት? አሁን የሚለምኑ ስለ ክርስቶስ እኛ ሰዎችን ይለምናል። ጎበዝ። እና መመኑ ማለት ሰዎችን። እሺ ጎበዝ ብራዘር፣ ዛሬ አንደኛው ላይ። እሺ እዚህ ጋር የሚለመን እግዚአብሔር አሳየኝ። እግዚአብሔር የለመኑበትን ማለት አሁን እኮ እኛን እኮ ወደ እግዚአብሔር የተለመነ እግዚአብሔር አሳየኝ ያልኩህ። አሁን አንተ የፈለግኩት ብቻ አይደለም። እኔ እንዳሁኑ ስታወራ ጎበዝ ተማሪ ነው የምትሆነው ብራዘር። በጣም ነው የምናጨበጭብልህ። አሁን እዚህ ክፍል ላይ እንደዚህ ያልክ የተለመነ እግዚአብሔር አሳየኝ። ብዙ ጥቅስ እሰጣለሁ ያማለዱበት ቅዱሳን ሐዋርያት። አሁን ይሄንን ጨርስ። አዎ እንደሚማለድ ስለ ክርስቶስ መልእክተኞች ነን አሉ። አሁን እኮ የኔን ሐሳብ ብቻ አስጨርሰኝ። አንተን ብቻ ሐሳብ አትናገር፣ ሰው ይሰማል። በእኮ እንደሚማልድ ማነው እዚህ ክፍል የተለመነ እግዚአብሔር አሳየኝ። ቅዱሳን እግዚአብሔርን የለመኑበትን ቦታ አሳየኝ ከዚህ ክፍል እኮ በእናንተ ስለ ክርስቶስ እንለምናለን እኮ አለ አይደል? ስለ ክርስቶስ እንለምናለን ማለት ይኸውልህ፣ ማንን ነው የሚለምኑት? እንለምናለን ማለት ይኸውልህ፣ ወደ እግዚአብሔር ታረቁ ብለን እንማልዳቸዋለን ይላል። ማንን ነው የሚለምኑት? እንለምናለን ሰዎችን ወደ እግዚአብሔር እንዲቀርቡ ይለምናሉ። አሁን እኛ የምታሳየን አንተ ማርያም አንተን ነው የምትለምን? አንተን ነው ማርያም አንተን ነው የምትለምን? ይኸውልህ አዎ ለምን ለኛ የመዳን ማርያም አንተን ትለምናለች። ዋው ወፍሩሲያን በደንብ ስሙት፣ በደንብ ስሙት። እሺ ይኸውልህ በጀመራ አሁን ብሏል። ወይስ አዳምጠኝ፣ ለምንድን ነው የማታስጨርሰኝ? ይኸውልህ ቅዱሳን በእኛ የመዳን ውስጥ ተስፋ ስላላቸው እንድንድን እግዚአብሔርን ይለምኑልናል። ገባ? እዚህ ክፍል ላይ ያሳየኝ እዚህ ጋር ደግሞ እኛንም እኔም ወደ እግዚአብሔር እንድቀርብ እንድለምን ይለምኑልኛል ሐዋርያቶች። እንድድን የእግዚአብሔር መዳን አንተና ችግር የለም። አንተን አሁን የትኛው ሐዋርያ ለምኖ ያውቃል? ንገረኝ። መጽሐፍ ቅዱስ ላይ ተጻፈ እኮ እንጂ እኔ በዛን ጊዜ በነበሩ ሰዎች ላይ ተናግረዋል። መጽሐፍ ቅዱስ ግን ለዛ ጊዜ በነበረ ብቻ ሳይሆን ለእኛም ተነግሮናል። በቃሉ ውስጥ ማለት ነው አይደለ? በቃሉ ውስጥ አዎ፣ በቃሉ ውስጥ ተናገረ። ማርያም ችግር የለም። ማርያም ምኑ ጋር ነው የለመነች አንተ? ይኸውልህ ማርያም እኮ ከቅዱሳኖች አንዱ ነው። ሐዋርያት ጳውሎስ እኮ ቅዱሳንን ወክሎ እንጂ ራሱን ብቻ ወክሎ አይደለም። ስለዚህ ከቅዱሳን ውስጥ ደግሞ የምታቃልላት የምትችለው የማርያም በቃሉ ውስጥ ነው የምትለምን አንተ ማለት ምን ብላ ትለምናለች? እኛንም ትለምናለች፣ እግዚአብሔርንም ትለምንልናለች። አትዋሻ። ይኸው እዚህ ክፍል ውስጥ እግዚአብሔር ራሱ ይለምናል፣ ይማልዳል። እኛም ደግሞ ሰዎችን እንለምናቸዋለን። እንኳን እኛ ማለት እግዚአብሔር እኮ ማልደረባ እኛንም ማለደን አይደለ? ቅዱሳንም ይማልዱናል። እኛ ለምን አልገባኝም። አንዴ ተረጋጋና ሰማኝ ትነግረኛለህ። በሁለተኛ ቆሮንቶስ ምዕራፍ 5 ከ19 ጀምሮ ባለው ክፍል ውስጥ የሚለመን እግዚአብሔር የለም። ኦኬ፣ የሚለመን እግዚአብሔር የለም። እግዚአብሔር እንደውም ይለምናል ሰዎችን ታረቁ ነው እያለ ማለት ነው። ስለ ምልጃ ምንም የሚያወራ ሀሳብ የለውም ማለት ነው። አንድ ኦርቶዶክሳዊ አይደለም። በእኛም እኮ ማስታረቅ ማለት መጀመሪያ አንተ ልትረዳው ክፍሉን ልትረዳው ከፈለግ የማስታረቅ አገልግሎት በእኛ አኖረ ሲል ማለት ነው። ምን ማለት ነው ብለህ ማሰብ አለብህ። መጀመሪያ የማስታረቅን ቃል ቆይ አንድ ያስጨርሰኛ። እኔ እኮ እየሰማሁ ነው። የማስታረቅን ቃል አገልግሎት ለቅዱሳን ሰጥቶ ሄደ ይላል። በሌላ ጥቅስ ላይ ደግሞ ግን የማስታረቅ አገልግሎት ምን ማለት ነው? አንደኛ አትዋሽ፣ በእግዚአብሔር ቃል ላይ ብራዘር አትዋሽ። የማስታረቅም ሌላ ላይ ሌላ ቦታ ላይ ነው። የማስታረቅን ቃል እንደሱ የሚል ቃል የለም ብራዘር። ኧረ ተው እባክህ። አንተ ካለ አንተ
እሺ ጠብቀኝ አንተ አፍጥን። ይኸው በዚህ ክፍል ላይ ስለ ምልጃ ሊያሳየን ነው የመጣው። በዚህ ክፍል ላይ የሚለመን እግዚአብሔር የለም። ምን የሚል እግዚአብሔር ነው ያለው? የሚለምን እግዚአብሔር ነው ያለው። ኑ ከኔ ጋር ታረቁ እያለ የሚለምን እግዚአብሔር አለ እዚህ ክፍል ላይ፣ ምንም ጥያቄ የለውም። ምልጃ ግን በኦርቶዶክስ ምንድነው? እሱ ቅዱሳን ሳይሆኑ ሰዎችን የሚለምኑት እግዚአብሔርን ነው የሚለምኑት። ወዳጃችን ምን አለ? ማርያም እኔን ትለምነኛለች አለ። ምን ብላ? ና ከእግዚአብሔር ጋር ታረቅ ብላ። የት? በቃል ውስጥ የተጻፈውን ቃል የምታወራ ከሆነማ ጨረስ ነው። አንድም ቦታ ላይ ከእግዚአብሔር ጋር ና ታረቅ ብላ ማርያም አንተን አልለመነችም። ስለ ማርያም የምታወራ ከሆነ አንድም ቦታ ላይ ና ታረቅ ከእግዚአብሔር ጋር ታረቅ ብላ ማርያም አልለመነችም። እንደዛ የሰበከችበት ቦታ ካለ ታሳየናል። ኦኬ አሁን እኛ እየጠየቅን ያለ ነው አንተ ማርያምን ስለምትለምንበት መጽሐፍ ቅዱሳዊ ኤቪደንስ ነው ማስረጃ ማቅረብ ያለብህ። አይውልህ አሁን እሺ ና መጣው ቦታው አለ ብለሃል። በጌታ ቃሌ ላይ ዋሽተህ የምትሄድበት ቦታ አይደለም። ይኸውልህ ምንም ዋሽተህ ምንም የምትሄድበት አይደለም። አሁን ስለምንጃም እያወራኸኝ ከነበረ ከምንጃት አየህ ብራዘር ላምጣ ብለህ ነው የሄድከው። ከእሱ ጋር ነው እኮ ለምጣ ልምጣ አትበለኝ። ጥቅሱን አንተ እየዋሻህ አትሄድም ብራዘር። እየዋሻህ በቃ አንተ ጥቅሱን አንተ ምን ላውጣለሁ? እንደዚህ አናወራም። ጥቅስ ልስጥህ አንተ ቅድም የዋሸውን ጥቅስ አንተ እኮ ይኸውልህ የጻድቅ ጸሎት በስራው ኃይል ታደርጋለች። ስለ ጸሎት አለ የሚጠየቀው ብራዘር፣ ስለ ጸሎት አለ የሚጠየቀው። እናቱ ስለምንድን ነው እሱ? እሺ ቅድም ምንድን ነው ያልከው? ምን ብለን ይወጣው አለኝ ብለህ እና ቅዱሳን ስለኛ ይለምናሉ ይጸልያሉ አልኩ አይደለ እንዴ? የነሱ ጸሎት ይኸውልህ ውሸት ጆሮ ወደ ጻድቅ አለው። ውሸት ያልከውን አስታውስ። አይ የጻድቅ እየዋሻህ አትሄድም፣ በፍጹም እየዋሻህ አትሄድም። በእግዚአብሔር ቃል ላይ ዋሻ ያልኩት ኢየሱስ ክርስቶስ የማስታረቅ ቃል ሰጥቷቸው ሄዷል ብለህ ነው የዋሻው። የማስታረቅን ቃል በእኛ አኖረ ይላል። የማስታረቅን ቃል በእኛ አኖረ እኮ አንጣ ብራዘር፣ ሰጥቷቸው ሄዷል የምትለውን ነገር አንጣ ከእግዚአብሔር እኮ። ይኸው የማስታረቅ ቃል በእኛ አኖረ እኮ አልኩ። ሁለተኛ ቆሮንቶስ 5:20 ላይ አይዞህ ብራዘር። ክፍሉ ላይ ቆመና አሁን አውራኝ። 10 ቦታ ላይ አትርገጥ። ስሜትን ኮንትሮል አድርገው ራስን ገዛ አድርገውና በስርዓት አውራ። ገዛ አድርገው ምናምን እያክሽዋውደኝ አሁን ቅዱሳን ያማልዳሉ ያማልዱ። በዚህ ክፍል ላይ ሳይሆን ይኸውልህ ነግሬሃለሁ። በዚህ ክፍል ላይም እኮ የማስታረቅን ቃል በእኛ አኖረ አይደል? የማስታረቅን ቃል አኖረ ስልህ ይኸውልህ በእግዚአብሔርና በመድኃኒታችን በኢየሱስ ክርስቶስ ሆኖ በእኛ ወደ እግዚአብሔር እንድንቀርብ። ለምን? የጻድቅ ጸሎት በስራው እጅግ ኃይል ታደርጋለች። ከኔ ጸሎት አሁን እኔ ከበደለኛ ጸሎት የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ይላል መጽሐፍ ሁሉ። ይሄ ክፍል በጸሎት ነው። ይሄ ክፍል ስለ ጸሎት ነው የሚያወራው። ይሄ ክፍል ስለ ጸሎት ነው የሚያወራው። ስለ ምልጃ ነው። የማስታረቅ አገልግሎት በእኛ ኖረ ማለት በቃ ምልጃ ነው። ምን ማስታረቅ ማን ነው የሚለምኑት? ማንን የሚለምኑት? እግዚአብሔርን የሚለምናሉ፣ እኛንም ይለምናሉ። እግዚአብሔርን ይለምናሉ ያልከውን ቦታ አንተ አሁን ተደብቀ ደግሞ ስትመጣ ሌላ ታሪክ እንዳታመጣ። እግዚአብሔርን የሚለመንበት ቦታ ነው የምታሳየን። ናፍጥ ነው። እሺ የማቴዎስ ወንጌል አንብብልኝ እና እዚህ ክፍል ላይ ጨርስ። መጀመሪያ እዚህ ክፍል ላይ እሱ አንደኛ ሌላ ነገር ነው። አሁን እግዚአብሔርን የለመኑበት ቅዱሳን ብራዘር፣ በአምላክ ቃል ላይ አትቀልድም ብራዘር። የሚለመን እግዚአብሔር አሳየን ብራዘር። እሺ እንግዲህ በእግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክት አሁን እኮ ይሄንን አንበብነው። ስለ ክርስቶስ የሚለመን እግዚአብሔር እዚህ ክፍል ላይ አለ ያለ ሰው ማሳየት ነው ያለበት። ከዚህ በላይ ልታገስ አልችልም። ይኸው ስለ ክርስቶስ አንተ መታገስ ብለን ብላ አትሸዋውደኝ። ታረቁ ብለን ስለ ክርስቶስ እንለምናለን እያለ ነው። ስለ ክርስቶስ ማን ነው የሚለምኑት?
ማንን ነው የሚለምኑት? እንለምናለን ማለት ምንድን ነው? ማንን ነው የሚለምኑት? ወይ እንለምናለን ማለት ምን ማለት ነው? ምልጃ ማቅረብ ነው። አንዱ ስለ አንዱ መለመን ማለት ምልጃ ማቅረብ ማለት ነው። ማንን ነው የሚለምኑት? አትደል ማንን ነው የሚለምኑት? ይኸው ራስህ በአንደበትህ አስብያለሁ። እኛ ሰዎችን ይለምኑልናል። የታለ እግዚአብሔርን የሚለምኑልናል፣ እኛንም ይለምኑናል። የታለ እግዚአብሔርን ታረቁ ብሎ ከእግዚአብሔር ጋር ታረቁ ብለው ይለምኑልናል። የታለ እግዚአብሔርን እንለምንላችኋለን ያሉት? ከቃሉ አውራ ከቢሳ አታወራ እንዴ! ይሄ እኮ ቃሉ እኮ ምንድን ነው የሚነግርሽ? ስለ ክርስቶስ መልእክተኞች ከእግዚአብሔር ጋር ታረቁ፣ ይኸው ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ታዲያ ምን ጥቅስ እኮ ከእግዚአብሔር ጋር ታረቁ ብለው እግዚአብሔር የሚለመን አይደለም። እግዚአብሔርማ በይኸው ሰው ሲስቅ እግዚአብሔር ማይለመን ይላል። እዚህ ጋር እንግዲህ በግልጽ አማርኛ ወንድሞች ይታዘባሉ። ይኸውልህ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እኔ ማስረጃ አንተ የለም ማለት አንተ ስለምን ይላሳል እግዚአብሔር የሚለመን ታለ ትለኛለህ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን እያለ እንግዲህ ወደ እግዚአብሔር እንዲቀርቡ። እሺ አየህ፣ የለህም በሳቅ ለመሸፈን የሞከርከው ሳቅ ግን እንደማያስጥል አሳየህ። የለም ይኸው ላሳየህ እኔ በማስረጃ ላሳየህ። ታዘቡ እኮ ይታዘቡ ሰዎች። እኔ በማስረጃ ላሳየህ። እነዚህ ማለት ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እኔ በማስረጃ ላቅርብ ወይ ወዳጄ? ካሌለ ማስረጃ እኔ ላቅርብ። እግዚአብሔር እዚህ ጋር አይለመንም። ይኸው እግዚአብሔር ይለምናል። ይኸው እንግዲህ እግዚአብሔር በእኛ እንደሚማልድ ይኸው እግዚአብሔር እየማለደ ነው። እዚህ ጋር የሚለምንን አካል አትለምነውም ታረቀኝ ብለህ። ኦልሬዲ እግዚአብሔር እየለመነ ነው ያለው። ከሰው ጋራ ሊታረቅ እግዚአብሔር ሬዲ ነው። ያኮረፈው ያስቸገረው ማን ነው ካልክ ወንጌል ያልሰማው ሰው እኮ ይኸውልህ። እኔ እኮ ምንም እኮ እየነገርኩህ አሉት። እኛንም የሚለምኑናል። እኔ እኮ አልካልኩም እኮ። እግዚአብሔር የለመኑበትን ቦታ አሳየኝ ነው አሁን ጥያቄው እሱ። እግዚአብሔር የለመኑበትን ጥቅስ ብዙ ጥቅስ አለ። የማቴዎስ ገንገር እዚህ ክፍል ላይ ጨርስ። ምን አለ መሰለህ እዚህ ላይ የለም በላችሁ ለሚሰሙ ሰው ሌላ ጥቅስ ልጠቅስልህ ስል ይሄንን ነው እዚህ ክፍል ላይ የለም በልና ከዛ እንዲፈውሳት ምናምን ለምኗል። ይሄ ምልጃ እኮ እዚህ ጨርስ። ይሄንን ጨርሳ መጀመሪያ ይሄን ጨርስ። እዚህ ላይ የለም ኃይል ታደርጋለህ። ብራዘር ቴንክ ዩ ሰኒዬ። እዚህ ክፍል ላይ የለም በል። ከዛ ከሌለ በኋላ ደግሞ ሌላ ቦታ ላይ ደግሞ እንሄዳለን። እንደሱ ነው የምናወራው። ጸሎታቸውንም ይሰማል። እዚህ ክፍል ላይ ምንድነው እዚህ ክፍል ላይ የምትለኝ? በእግዚአብሔር ቃል መሰረት አይደለም። ምልጃ ቀረቡ ብዬ ሳመጣልህ ደግሞ እዚህ ክፍል ላይ አለ ወይስ የለም? ብራዘር እዚህ ክፍል ላይ አለ ወይስ የለም? አጭርና ግልጽ መልስ። ምልጃ አቅርበዋል። እግዚአብሔር ተለምኗል። እዚህ ክፍል ላይ አቅርበዋል። አሁን ምልጃ አላቀረቡ ማለት ምልጃቸውን ሳቀርብ ሳይ እኛ አሁን አንተ ያዘ ምንድነው እሱ ሃይማኖተኝነት። እዚህ ክፍል ላይ የተለመነ እግዚአብሔር አለ የለም? ያኮረፈ እግዚአብሔር አለ የለም? ያኮረፈ እግዚአብሔር ያለው በኦርቶዶክስ ቤተ እምነት ውስጥ። እዚህ ክፍል ላይ ያኮረፈ እግዚአብሔር የለም። አየህ፣ ለእግዚአብሔር ቃል ታማኝ ሆነ ነው የምትሄደው። አእምሮ ውስጥ ያዘጋጀውን ዶክትሪን አምጥተህ እዚህ ውስጥ ለማውራት አትሞክርም። ይሄ ክፍል ለኦርቶዶክስ የሚጠቅስ ጥቅስ አይደለም። ይሄ ጥቅስ ቢጠቅስ የሚያምርበት ጴንጤ ነው። ይኸው እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል። እግዚአብሔር ይባረክ። እዚህ ክፍል ላይ የሚለምነው ማን ነው? እግዚአብሔር ራሱ። የሚለመን እግዚአብሔር የለም እዚህ ክፍል ላይ። ይሄን ጥቅስ ስጨርስ ደግሞ ሌላ ቦታ ላይ ደግሞ እንሄዳለን። ይሄንን ጥቅስ ግን ጠቅሰ የኦርቶዶክስ ዶክትሪን እዚህ ላይ ሊቆም አይችልም በጭራሽ። ጴንጤ ፊት ይሄንን ጥቅስ ጠቅሰው አትችልም። ወንጌልን በመስበክ ይሄው አሁን ከእግዚአብሔር ጋር እንድትታረቅ እኮ እየነገርን ነው ያለነው፣ እየለመንን ያለነው። ብራዘር ታረቅ፣ አልታረክም። ሃይማኖት ብቻ ነው ያለ፣ ህይወት የለህም። ታረቅ እያልን እየለመንህ ነው ወዳጄ። ከእግዚአብሔር ጋር እንድትታረቅ እየተማጸን ነው። ና የእግዚአብሔር ልጅ ኢየሱስ ክርስቶስ ስለአንተ በመስቀል ላይ ሞቶልሃል። እሱን በማመን ህይወት ታገኛለህ። እየለመን ነው ብራዘር፣ እየለመን ነው። ና ወደ እግዚአብሔር። እሺ ሌላ ኦርቶዶክስ ካለ ማለት ነው። ሌላ ኦርቶዶክስ እውቀት ያለው ቢሆን ደግሞ ደስ ይላል። ባይዘው እሺ፣ ውቢያችን ዌልካም ብለናል። እንዴት ነሽ?
ሰላም ላንተ ይሁን። እንዴት ነህ? ስላየሁ ደስ ብሎኛል። አሜን። እህቶች ወንድሞች፣ ከላይ ያላችሁ ሶልዬ፣ ሰናዬ፣ ወንድምነት፣ ቤካ፣ ዮሐንስ፣ ሰኒ፣ መሲ፣ ወንድሜን አላውቀውም፣ ሁላችሁም ከታችም ከላይም ያላችሁ የክርስቶስ ኢየሱስ ጸጋ ሰላም ይብዛላችሁ። ተባረኩልኝ። ዳኒ የተባረክ ጸጋ ይብዛል። አሜን። ቡዚዬ ተባረክልኝ ውብዬ። እሺ ማን ነው? ዘበርጋን ዘገባ። እሺ ምረት አለኝ። እንዴት ናችሁ? እግዚአብሔር ይባረክ። እግዚአብሔር ይመስገን። እያደመጥኳችሁ ነው። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ከየት ነው? ከዱራሜ። እሺ ቤተ እምነት ከየት? እሺ ሶሪ፣ ያለህበት ቦታ በጣም ጫጫታ አለና አም ሶሪ ብራዘር። እሺ ጸጥ ያለበት ቦታ ከሆንክ ወይ ተመልሰና እንቀበላለን። ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል ጋይስ። ሌላ ኦርቶዶክሳዊ ካለ ጴንጤዎች በፍጹም ማርያምን ክዳችኋል የምትሉ ሰዎች ካላችሁ እሺ። ሰላም ዋይዝማን እንዴት ነው? ዳንዬ ጌታ ይባረክ። እኔ በክርስቶስ ያመንኩ ሰው ነኝ። ምናልባት ገስት ስለጠየቅኩ ያው አስገብቶኛል። መልቀቅ ካለብኝ ለሌላው ሰው ብለቅ ደስ ይለኛል። ምናልባት የሚገባ ሰው ካለ ማለት ነው። እሺ ተባረክ። ከውስጥ ሆኜ ስከታ እውነትም ዋይዝ ነህ ብራዘር፣ እውነትም ዋይዝ ነህ። እሺ ቴንክ ዩ። ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ማርያምን ትክዷታላችሁ የሚል ኦርቶዶክሳዊ ጴንጤ ፊት ቆሞ አንድ ኦርቶዶክሳዊ ማርያምን ክዳችኋል የማለት ድፍረት ግን የለውም። ማንን እንደካደ ማሳየት እንችላለን። ማርያምን እኛ በጣም እንወዳታለን። የጌታችን እናት ናት፣ የኛም እናት ናት። እናከብራታለን። ምንም ጥያቄ የለው ብራዘር። ማርያምን ግን መጽሐፍ ቅዱስ ላይ ያለችውን ማርያም ግን እናንተ ክዳችኋታል። መጽሐፍ ቅዱሱ ላይ ያለችው የጌታችን እናት ሁሉን አዋቂ አይደለችም። እናንተ ቤት ግን ሁሉን አዋቂ የሆነች ማርያም አለች። መጽሐፍ ቅዱስ ላይ ያለችው ማርያም ጸሎት የምትሰማ አይደለችም። እናንተ ቤት ግን ጸሎት የምትሰማ ማርያም አለች። መጽሐፍ ቅዱስ ላይ ያለችው የጌታችን እናት አማላጅ አይደለችም። እናንተ ግን አማላጅ ናት ብላችሁ ሌላ ማርያም ሰርታችኋል። መጽሐፍ ቅዱስ ውስጥ ያለችውን ማርያም ኦርቶዶክሳዊ አይቀበላትም። መጽሐፍ ቅዱስ ውስጥ የሌለች ልዩ ማርያም ነው የሰራችሁት። እሺ ዘገባ ሰላም በድጋሚ መጣ። ማርያምን ማን ካደ ይመስላል ወዳጅ? እሺ ሌላ ኦርቶዶክሳዊ ካለ ልቀበል። ሌላ ኦርቶዶክሳዊ ማርያምን ክዳችኋል የሚል ኦርቶዶክሳዊ ጴንጤ ማርያምን ክዷታል ብሎ የሚያምን ኦርቶዶክሳዊ ካለ በደስታ እንቀበላለን። እርግጠኛ ሆኜ የምነግራችሁ ግን አንድ ኦርቶዶክሳዊ ገብቶ ማርያምን ስለመካላነችን ማስረጃ የለም። ኦኬ ማርያም አርጋለች ትላላችሁ። በእግዚአብሔር ቃል ውስጥ ያረገች ማርያም የለችም። ይሄ ትምህርት ባይዘው ለካቶሊክም ይመለከታል፣ ካቶሊክም ጭምር ማለት ነው። በእግዚአብሔር ቃል ውስጥ ማርያም አርጋለች የሚል መጽሐፍ ቅዱሳዊ ማስረጃ የለም። ያቴዴ ማርያም ሰው አይደለችም ማለት ማርያም ሰው አይደለችም ብለው ያስተምራሉ። ከፍጡር በላይ ከፈጣሪ በታች ናት እኮ ማርያም። እዛ ቤት ከፍጡራን በላይ ከፈጣሪ በታች ልዩ ፍጡር ማለት ነው። ልዩ ፍጡር ከፍጡር እንዳትባል ከፍጡር ከፍ አድርገዋታል። ከፈጣሪ እንዳያስበልጧት ከፈጣሪ ዝቅ አድርገዋታል። እንዲህ አይነት ፍጡር ራሱ የለም ብራዘር።
ወይ ፈጣሪ አይደለም ወይ ፍጡር አይደለም እያሉን ነው። የማርያም ጉዳይ ተፈጣሪ ወይ ደግሞ ፈጣሪ አይደለችም፣ በቃ የሆነ የተለየች ማርያም ነች እያሉን ነው። እሺ ሰላም ወንድሙ፣ ሰላም ነው ወንደሰን? ዳንዬ ሰላም ጸጋ ይብዛልህ። እግዚአብሔር ይባረክ። አሜን። እሺ ከየት ቤተ እምነት? ወንጌል አማኞች። እሺ ተባረክልኝ። ቦታ ሰዎች እንቀበልበት። አንድ ሰው ናት ያለችው ነው። ተባረክ። አይ ችግር የለም አጋጣሚ ገብቶብኝ ነው። ተባረክ። ጸጋ ይብዛልህ። እየሰማሁ ነው ከቅድም ጀምሮ። ተባረክ። እሺ ተባረክልኝ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልኝ። ሌላ ኦርቶዶክሳዊ። እሺ ሰላም ተስፉ እንዴት ነህ? እሺ ሌላ ኦርቶዶክሳዊ። እዛ ቤት ውስጥ ኦርቶዶክስም ካቶሊክም ስለ ማርያም ትክክል ሆነው አያውቁም። ትክክል ሆነው አያውቁም። ባይዘው ትክክል የሆነ ትምህርት የላቸውም ስለ ማርያም። መጽሐፍ ቅዱስ ውስጥ ያለችውን ማርያም በጭራሽ አይቀበሏትም፣ አያምኗትም። ልዩ ማርያም ታስፈልጋቸዋለች። እንደውም ማርያምን እኮ እናመልካታለን ይላሉ። አምልኮ መገለጫው ምንድን ነው? በማስረጃ እናሳያለን። ለእግዚአብሔር የሚደረገው ነገር ሁሉ ለማርያም ይደረጋል። እዛ ቤት በግልጽ ማለት ነው። ዛሬ ድረስ ማለት ነው። እሺ ኦርቶዶክሳውያን ካላችሁ እሺ አንድ ቁጥር ጻፉልኝና ላስገባችሁ። እሺ ሌላ ኦርቶዶክሳዊ ካላችሁ እሺ። ሰላም ኤልያስ ይሰማል? እሺ ኤልያስ እና እኛ ይኸውልህ መጽሐፍ ቅዱስ ውስጥ ያለችውን ማርያም እንወዳታለን፣ ምንም ጥያቄ የለውም። የጌታችን እናት ናት፣ ምንም ጥያቄ የለውም። መጽሐፍ ቅዱስ ላይ ያለችው ማርያም ማለት አታንሰንም። ለጌታ ካላነሰች ለኛም አታንስም። መጨመር አያስፈልጋትም። መጽሐፍ ቅዱስ ውስጥ ጌታ በማርያም አፍሮ ሼም ይዞት ለማርያም ልዩ የሆነ ስብዕና አልሰጣትም። አየህ፣ ጌታችን ኢየሱስ ክርስቶስ ከፈጣሪ በታች ከፍጡራን በላይ አድርጎ አላስቀመጣትም። ነገር ጌታ ያላፈረባትን እናት እኔ ላፍርባት አልችልም። አየህ፣ እኔ ለምን አፍርባታለሁ? ጌታ እኮ አላፈረባትም። ጌታ ባላፈረባት ላይ እኔ ላፍርባት አይገባኝም። እሱ ጌታ እናቴ ብሎ ሊጠራባት ካላፈረባት እኔ ለምን አፍርባታለሁ? ብራዘር፣ ጌታ እኮ አላፈረባትም። አየህ፣ ጌታ ባላፈረበት ጉዳይ ላይ ጴንጤ የሚያፍርበት ምንም ሚስጥር የለም። አታንሰንም። በቃ የጌታ እናት እግዚአብሔር የመረጣት ናት። ትውልድ ሁሉ ብፅዕት ይላታል። አዎ እንመሰክራለን። የተባረከች እናት ናት። የእምነት ሴት ናት። ባይዘው ምንም ጥያቄ የለውም። የምትገርም የእምነት ሴት ናት። መጽሐፉ ላይ ያለችው የጌታ እናት ለክርስቲያኖች በግልጽ የተቀመጠችው እሷ ላይ ሌላ መጨመር አያስፈልግም። ሌላ ሜካፕ አያስፈልጋትም። ብራዘር፣ ከሞት የማስነሳት ድራማ ማርያም ላይ አያስፈልግም። ስጋዋ እንዲያርግ አይደል? እሷ እንድትነሳ የሚደረጉ ድራማዎች አያስፈልጉም። ይሄ ቢጠቅም ኖሮ ቢያስፈልግ ኖሮ ሐዋርያው ዮሐንስ ይጽፍልን ነበር። እቺው እናቴ የተባለው ሐዋርያ ምንም ባልጻፈበት አንተ ዛሬ መተህ ተነስተህ ማርያም እንዲህ ናት እያልክ ስለ ማርያም
የምትጨምረው የሐሰት ትርክት አያስፈልግም ብራዘር፣ አያስፈልግም። አይ እኔ ኦርቶዶክሳዊ ነኝ፣ ማርያምማ እናንተ ክዳችኋታል፣ ማርያምን አታከብሯትም የምትሉ ኦርቶዶክሳውያን ካላችሁ ግን በጣም በደስታ ገብታችሁ ልትሞግቱን ትችላላችሁ። እዚህ ነገር ላይ እናንተ ማርያምን ክዳችኋታል የምትሉት ነገር ካለ ማለት አንድ ፖይንት መጽሐፍ ቅዱስ እያለ እየተናገረ እኛ ማርያምን ያልተቀበልንበት ሐሳብ ካለ የእውነት ይቅርታ ጠይቃል። መጽሐፍ ቅዱስ ለማርያም መስክሮ እኛ ያልተቀበልነው ሐሳብ ካለ በፍጹም እኛ መጽሐፍ ቅዱስ ብቻ ብለን የምናምን ክርስቲያኖች አይደለን። መጽሐፍ ቅዱስ ካለ አለ ነው፣ ያንን ቃል እንቀበላለን። ኦርቶዶክስ ውስጥ ግን ያለችው ማርያም እንደ እግዚአብሔር ቃል የሆነች ማርያም አይደለች። ቅድም ሰምታችኋል ሃኒ ገብታ ምን እንዳለች? አዎ ማርያም ፈውሳኛለች አለች። ዛሬ እኮ ብዙ ትውልድ ማርያም እንደምትፈውሰው እኮ ነው የሚያስበው። በጣም ብዙ ትውልድ ማርያም ዛሬ ጸሎቱን እንደምትሰማው እኮ የሚያስብ ትውልድ እኮ አለ። ማርያም ይቅር እንደምትለው እኮ የሚያስባል። እንኳን ማርያም ማረችሽ አይደል የሚባለው? ልጅ አንዲት እናት ስትወልድ እንኳን ማርያም ማረችሽ እኮ ነው የሚባለው። ባይዘው ጴንጤ ሆናችሁ ይሄንን ቃል የምትጠቀሙ ሰዎች ካላችሁ በደንብ ማሰብ መቻል አለባችሁ። ማሰብ መቻል አለባችሁ አረ እንኳን ማርያም ማረችሽ። ጴንጤ ማለት አለበትን? እንኳን ማርያም ማረችሽ በፍጹም የለበትም። ግን ኖርማል እንደሆነ እንድናስብ እኮ ነው የሚያደርገው። እንኳን ማርያም ማረችሽ ይላል። ጴንጤ ማለት ያለበት አሁን እንኳን ጌታ ረዳሽ፣ ምህረትም ከሆነ እንኳን እግዚአብሔር ማረሽ ነው የሚባለው። ምህረት ከእግዚአብሔር ዘንድ ነው። የምህረቱ ባለቤት እሱ ነው። ማን ተበድሎ ማን ይቅር ይላል? ብራዘር ወዳጄ፣ ማን በተበደለበት ማን ነው ይቅር ባዩ? ወዳጄ ማርያም በጭራሽ። አይ ሰላም ቢራሽናል፣ እንዴት ነህ? ሁሉ ሰላም ወዳጄ? ይሰማል ብራዘር? ራሽናል ቢራሽናል ይሰማል? ማይክ ዝግ ነው ክፍት ነው? እሺ በስህተት ከሆነ ምናልባት ካልሆነ አንድ ቁጥር ጻፍልንና ማህበረሰብ ውስጥ አስገብተውታል። እንኳን ማርያም ማረችሽ ይላሉ። ብራዘር የጌታ እናት ናት እኮ ማርያም፣ ምንም ጥያቄ የለውም። ግን ልትምር አትችልም። እሺ ና ገባ ብራዘር፣ ና ገባ። እሺ ና ገባ ብራዘር፣ ተልኮልሃል ጂ ምናምን ካለ ና ገባ። እሺ ሰላም ወንድም አለም፣ እንዴት ነህ? ከየት ቤተ እምነት ይሆን? ኳስ ታለ ያው ዛሬ አስቀምጬልሻለሁ። ቴንክ ዩ ዋው ሲያምር። እሺ አስቀምጫለሁ ፍቅር። እሺ ሰላም ነው። እሺ ሰላም ጂት ግራፊክስ ሰላም። እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ሁሉ ሰላም? ደህና ነኝ እግዚአብሔር ይመስገን። ነው ከየት የቆመት? እኔ ከዓለም ጤና ነኝ።
ዓለም ጤና የሚባል ቤተ እምነት አለ። ኦኬ እምነትን ያልከኝ እኔ ከየት ከተማ ያልከኝ መስሎኝ ነው። ይቅርታ። እሺ እምነቴ ወንጌላማኝ ነው። ወንጌላማኝ ነው። እሺ ለምን አስገባኝ ያልከኝ? አይ ስለ ከእናንተ ጋር ለመወያየት ፈልጌ ነው። ማለት ርዕሳችሁ ምናምን አይቼ ከእናንተ ጋር ለማውራት ነበረ። እሺ ኦርቶዶክሳውያን እየጠበቅን ያለ ነው። ኦርቶዶክሳውያን ነው እየጠበቅን ያለ ነው። በቃ ታች ሆነህ ስማን። ያለህበት ቦታም ጫጫታ ነው። እኛ አሁን እያገለገልን ስለሆነ ታች ሆነህ ታፕ ሼር አድርጉ። ተባረክ። ቴንክ ዩ። እሺ ጸጋ ይብዛላችሁ። ግን እንደው አንዳንድ ቢዝነስ ምናምን ያላችሁ ሰዎች እንዲታይላችሁ ምናምን የምትፈልጉ ከሆነ ጥሩ ነው። ማለት በጌታ ሆናችሁ ቢዝነሳችሁን ሰዎች እንዲያይላችሁ ምናምን የምትፈልጉ ከሆነ ጥሩ ነው። ያው እሱን ግን እዚህ አሁን በአገልግሎት ስም ግን አታርጉት። አንዳንዴ እንሰጣችኋለን ጊዜ ጴንጤ ሆናችሁ ሰዎች እንዲያውቃችሁ እንድታገለግሉ እንድትሰሩ የምትፈልጉ ሰዎች ካላችሁ፣ መልካም ስም ያላችሁ ትጋት ያላችሁ ሰዎች ካላችሁ በቃ ችግር የለም እንድታገለግሉ በሩን እንከፍታለን። ምንም ችግር የለም። ግራፊክስ እንደምትሰራ አይቻለሁ። የምትሰራ ከሆነ ምንም ችግር የለም። አሁን በውስጥ መስመር አግኜ ስራ ሰጣለሁ፣ ብራዘር ስራ ሰጣለሁ፣ በገንዘብ ሰራለሁ። እሺ ሌላ ሰው ካለ እንቀበላለን። አሁን ግን የምንቀበለው ኦርቶዶክሳውያንን ነው ጋይስ፣ ኦርቶዶክሳውያንን ነው የምንቀበለው። እያገለገልን ስላለ አትረብሹን ማለት ነው። የኦርቶዶክሳውያን ገብተው ሀሳባቸውን እንዲሰጡ እየተቀበልን ያለ ነው። ስለ ማርያም ኦርቶዶክስ ቤተክርስቲያን ውስጥ ልክ ሆነው አያውቁም። ኦኬ ከማርያም ፍቅር የተነሳ ማርያምን ከመውደዳቸው የተነሳ ከማፍቀራቸው የተነሳ ልዩ የሆነች ማርያም ነገር በጣም ልዩ የሆነች ማርያም ቤተክርስቲያኒቷ ውስጥ አለች። በዛ ላይ ጌታ ያደረገውን ሁሉ የምታደርግ ማለት ነው። ጌታ ሞቷል፣ እሷም ሞታለች። ጌታ ተነስቷል፣ እሷም ደግሞ ከሞት ተነስታለች። ብራዘርስ አርጋለች ማርያም። ስለ ክርስቶስ ኢየሱስ ማረግ መሞት መጽሐፍ ቅዱስ ይናገራል። አዎ የአይን ምስክሮች አሉ በደንብ። ስለ ማርያምስ አንድ ጥቅስ የለም። አንድ ጥቅስ ማለት ስለ ማርያም የሚናገር አንድ ጥቅስ የለም። ማርያም ከሞት ስለመነሳቷ ስለማረጓ የሚያወራ አንድ ጥቅስ የለም በእግዚአብሔር ቃል። እሺ ሰላም አባ ዮሐንስ እንደምን አለ? እግዚአብሔር ይመስገን። ከየት ቤተ እምነት? የኢትዮጵያ ኦርቶዶክስ ተዋሕዶ። እሺ እንኳን ደህና መጡ። አመሰግናለሁ። የማርያም ከሃዲ ማን ነው? የማርያም ከሃዲ እኔ እንትን ነው የምለው አንጻራዊነት፣ በአንጻራዊነት እናንተ ናችሁ ነው የምለው። ፕሮቴስታንት በአንጻራዊነት አንጻራዊነት ስል ምን ማለት ነው? አንጻራዊነት ስል ምን ማለት እንደው ዝም ብሎ በመጠቅለል ሳይሆን በአንጻራዊነት እናንተ ትክዳላችሁ። ምክንያቱም አንዱ ባለማወቅ ነው። ሁለተኛው ነገር በድንግልና መውለዷን በድንግልና እንትን ያለችውን ይህን ታምናላችሁ። ግን በአንጻራዊነት ክህደት እናንተ ጋር አለ። ክብሯን የማሳነስ ነገር አለ። ባለማወቅ ይመስለኛል። ባለማወቅ እንደው በማወቅም አይመስለኝም። እሺ አለማወቄን አሁን ያሳውቁኛል ማለት ነው። የመጀመሪያው ፖይንት ከስህተት ልጀምር። እኛ ጴንጤዎች ማርያም በድንግልና ድንግል ሆና አልወለደችም አላለም ማለት ማርያም ከኢየሱስ በፊት ልጅ ነበራት አላለም።
መጽሐፉ በግልጽ ይናገራል። ከአንዲት ድንግል ነው ጌታ የተወለደው። አንተ ስላለ አላልንም አትበል። ሁሉ ጊዜ ነው የምትሉት። ቆይ አረጋጋው ብራዘር፣ አረጋጋው። እንቀጥላለን ካንተ ጋር። ይሄ ስህተት ነው። ማርያም ድንግል እንደነበረች መጽሐፍ ቅዱስ ይናገራል። ጌታ ከመውለዷ በፊት የበኩር ልጇን እስክታገኝ ድረስ አላወቃትም ነበር ነው የሚለው መጽሐፍ። ስለዚህ ዮሴፍ ከማርያም ጋር አልሰማኸኝም መሰለኝ። እሱን እኮ በድንግልና መውለዷን ስህተት የላችሁም እሱን ታምናላችሁ ነው ያልኩት። እኔ ለማለት የፈለኩት ምናልባት በኔትወርኩ ምክንያት ካልሰማኸኝ ክብሯን የማሳነስ እሱንም ባለማወቅ ነው ያልኩት እንጂ በአንጻራዊነት ያልኩ ለዛ ነው። ይሄንን ስለምታምኑ ነው በድንግልና መውለዷን። እሺ ክብሯን ያሳነስ ነው ምኑ ጋር ነው? ኦኬ እንግዲህ ክብሯን ያሳነሳችሁት ብዬ የማስበው በመዝሙር 32 እና እንዲሁም በተለያዩ የመዝሙራት ክፍል ለቅኖች ምስጋና ይገባል ይላል። ለቅኖች ምስጋና ይገባል ተብሎ ተጽፏል። በሌሎች ቦታዎችም ላይ የእግዚአብሔር የሆኑ ቅዱሳን ሲመሰገኑ አይተናል። ስለዚህ ምስጋናዋን እናንተ አትሹትም፣ አትቀበሉትም። ስለዚህ አንዱ ስህተታችሁ እሷን ስናመሰግን፣ እሷን ስናከብር ትቆጣላችሁ፣ መንፈሳችሁ ይረበሻል። ይሄ የመጀመሪያው ስህተት ነው። እሺ እስቲ እናውጣውና አሁን አንተ እንደምትለው ለማርያም ምስጋናን አቅርቡላት የሚል ክፍል መሆኑን እንየዋ። መጽሐፍ ቅዱስ እንደሱ ስለማይፈታ ነው። እንደሱ አይደለም። በመጠቅለል ነው የጻፈው። በመጠቅለል ጀነራላይዝድ ነው ያደረገው። ጀነራላይዝድ ላውጣልህና እግዚአብሔር ይሆን በጣም እኮ ላውጣልህና ከዛ እናያለን ማለት ነው። አንተ እንደምትለው መጽሐፉ ስለማውራቱ እንየው። መዝሙር 32 እሺ ቁጥር ስንት ላውጣል? ቁጥር ስንት ላውጣል? 32 አካባቢ 32 መዝሙር 32 ያ 32 ያ እሺ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔርን በመሲንቆ አመስግኑት፣ 10 አውታር ባለው በበገና ዘምሩለት። ይሄን ነው የሚለው እዚህ ክፍል ላይ ለማርያም አመስግኑ የሚል ኬት ያገኛል። በጣም ጥሩ። አሁን እዚህ ጋር የምናየው ጄኔራላይዝድ አድርጎ ነው። መጽሐፍ ቅዱስ እንደምታውቀው ስፔሲፊክ የሚናገርበት ባህል አለው አጻጻፉ። እንደገና ደግሞ ጄኔራላይዝድ ያደርጋል ለምሳሌ ማለት ነው። ስለዚህ እዚህ ጋር የምናየው ለቅኖች ብሎ አንድን ሴት ወይንም አንድን ወንድ አይጠቅስም። ለቅኖች ምስጋና ይገባል ብሎ የጄኔራላይዝድ ነው ያደረገው። ቅኖች ማለት በእግዚአብሔርና በሕጉ ወይንም ደግሞ እሱ በሱ ጎዳና ለተጓዙት ሰዎች ምስጋና ይገባል ብሎ ጠቅልሎታል ማለት ነው። ጠቅልሎታል። ወንድሜ ዳንኤል አንተ እንደምታውቀው መዝሙረ ዳዊት የመዝሙር መጽሐፍ ነው። ዳዊት እንደምታውቀው በእርግጥ ዳዊት ብቻ አይደለም የመዝሙር ጸሐፊ፣ እንደምታውቀው ብዙዎች ናቸው። ነገር ግን የመዝሙር መጽሐፍ በመዝሙር ነው ያውም ይሄ ለቅኖች ምስጋና ይገባል የሚለው ጽሑፍም ያለው። ስለዚህ እኛ ለምንድን ነው አመስግኑ እያለ ነው ያለው? ለምስጋና ይገባል በቃ ነው መሪ ነው። ቅኖች እግዚአብሔርን ያመስግኑ ነው እያለ ያለው ወይስ ለቅኖች ለራሳቸው በመሲንቆ በበገና በከበሮ እናንተ እንደምታደርጉት አመስግኑ እያለ ነው ያለው? ቅኖች ከእግዚአብሔር ጋር አብረው ያመስግኑ። አቤት እሺ መልካም እሺ ምን መሰለህ ላንብበው። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ አለ አይደል? እሺ ከዛ ምን አለ? ለቅኖች ምስጋና ይገባል ይልና 4 ነጥብ አይደል? 4 ነጥብ አመሰግናለሁ። ከዛ ከፈተው እግዚአብሔርን በመሰንቆ አመስግኑት 10 አውታር ባለው በበገና እያለ ደግሞ ስለ እግዚአብሔር መዝሙረ ዳዊት አጻጻፉ እንደምታውቀው ያለፈውን ይናገራል፣ ያለውን በሰዓቱ የነበረውን ይናገራል፣
ከዛ ደግሞ ስለ ፊውቸርም ይናገራል። ትንቢታዊ ነገሮችን ታይበታል። ስለዚህ እዚህ ጋር የምታየው 4 ነጥብ አድርጎ ዘግቶታል። በተለይ ለቅኖች መስጋና ትንቢታዊ ሐሳብ የለው ይገባል የሚለው ግድ የለም አይደለም። አሁን ለማለት የፈለኩት እዚህ ጋር ያለውን ትንቢታዊ ነው ለማለት ሳይሆን መዝሙረ ዳዊት አጻጻፉ ትንቢትም አለው፣ ያለፈውንም ይናገራል፣ በጊዜው የነበረውን የሚናገር መጽሐፍ ነው ለማለት ነው። እዚህ ጋር ግን ቅኖችን ዘምሩላቸው፣ ቅኖችን 10 ባለው አውታር ባለው በመሲንቆ በበገና ዘምሩላቸው አመስግኗቸው የሚለው የቱ ጋር ነው ያገኘው? የለም እኮ እዚህ ክፍል መጽሐፉ እንደሱ ማለት ዳኒ ማለት እሺ ድሮም እሺ በአማርኛ አባባል እዚህ ሆድ ሲያውቅ ዶሮ ማታ የሚባል አባባል አለ። አማርኛው ገብቶ ሆነ ማለት ነው። አሁን ጥያቄ መጽሐፉ ትልቅ ነን ይኸውልህ ምን ለማለት ነው? ይሄ በጣም ሲምፕል ማለት የጠበቀ ግራመርም የለውም። እንደምታውቀው ለቅኖች ምስጋና ይገባል ማለት እዚህ ውስጥ ያሉ ጀሌዎቹ ከታች ያሉት ለራሱ እኔ ይሄን ማለት ይሰወራቸዋል ብዬ አላስብም። ለቅኖች ምስጋና ይገባል ማለት ምን ማለት ነው? ኒውት ያረኩ ብራዘር ከኔ ጋር እያወራ ጀሌዎች ምናምን አትበል፣ ስርዓት ይኖርል። ከኔ ጋር ነው እያወራ ያለው። ከኔ ጋር እያወራ ህዝቡ ጋር ምን አስኬደ? ምንን የምታወራ የምትሰድብህ ከሆነ ከኔ ጋር አውራ፣ እኔን ተሳደብ፣ እድል ሰጣለሁ። የኔን ግን ስድብ አይደለም። በነገራችን ከይቅርታ ጋር ስድብ አይደለም ጀሌ ማለት ስርዓት አድርግ አትበል። አንተም ስርዓት አድርግ ወዳጅ። ከኔ ጋር ነው እያወራ ያለው። ማንም ሰው ሐሳብ አልሰጠም፣ እየሰማን ነው ያለነው። ይሄ ክፍል ምስቅን ለሆኑ ሰዎች ሁሉ ምስጋና አቅርቡ ይላል ወይ? ጥያቄው እሱ ነው። አዎ የምትለኝ ከሆነ ማስረጃ ስጠኝ። መጽሐፉ እንደሱ እያወራ አይደለም። አውዱን ተከትለን ነው መጽሐፉ የሚፈታው። እሺ ግሩም። እሺ አሁን አንተ ዳኒ እኔ የተረዳሁበትን እየነገርኩህ ነው። ምንድነው እዚህ ጋር እንደምታውቀው ለቅኖች ምስጋና ይገባል ሲል ለእግዚአብሔር የሚሆንበትን ምክንያት ተነግረኛል። በየትኛው ግራመር እንደሆነ አንተ ታስረዳኛለህ። ተሳስቶም ከሆነ የጽሁፍ ኤረር አለው ትለኛለህ እንጂ ለቅኖች ምስጋና ይገባል ብሎ ለእግዚአብሔር የሚሆንበት ምክንያት የለም። ለእግዚአብሔር ሲሆን እንዴት ነው ዳኒ? እዚህ ጋር እንደምታውቀው እግዚአብሔርን በመሰንቆ አመስግኑ ግልጽ አማርኛ ነው። 10 አውታር ባለው እያለ እሱን የተመለከተ ይናገራል። ለቅኖች ሲሆን ግን በቃ ለቅኖች ምስጋና ይገባል። ገባህ? ይሄ ታዲያ ለምን ሊሆን ይችላል? እስቲ አንተ አስረዳኝ። በምንም አይነት መልኩ ለእግዚአብሔር የሚሆንበት ሐሳብ የለውም። እሺ ለሰው እንዳልሆነ ላሳየ። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ ነው እያለ ያለው። በማን? በእግዚአብሔር። ኦኬ ለቅኖች ምስጋና ይገባል። የትኛው ምስጋና? እግዚአብሔርን ቅን ልብ ያለው ሰው እግዚአብሔርን ማመስገን ይገባዋል እያለ ነው ያለው። ቅን የሆነ ሰው ማንን? እግዚአብሔርን ያመስግን እያለ ነው ያለው። በእግዚአብሔር ደስ ጉዳዩ መጽሐፍ ቅዱስ ስለ ሰው አይደለም ብራዘር፣ ስለ ሰው አይደለም። ኦኬ ስለ ሰው የሚናገር ሐሳብ አይደለም። ስለ ሰው የሚናገር ሐሳብ አይደለም እየተናገረ ያለው። መጽሐፍ ቅዱስ ስለ ሰው ተጨንቆ ስለ ሰው ሐሳብ ኖሮት አያውቅም። እዚህ ክፍል ላይ እየተናገረ ያለው ስለማን ነው? ስለ እግዚአብሔር ነው። ጻድቃን ሆይ በእግዚአብሔር ምን ይበላችሁ? ደስ ይበላችሁ። ለቅኖች ምስጋና ይገባል። እግዚአብሔርን ምን አድርጉት? በመሲንቆ አመስግኑት። እግዚአብሔርን በምን? 10 አውታር ባለው በበገና ዘምሩለት። አዲስ ቅኔ ተቀኙለት። ለማን? ለእግዚአብሔር። በእልልታ መልካም ዝማሬ ለማን? ዘምሩለት። ለማን? ለእግዚአብሔር። አንተ የምትዘምረው ለማርያም። የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና ጽድቅንና ፍርድን ይወዳል። የእግዚአብሔርም ቸርነት ምድርን ሞላች ይላል። የሚያወራው ስለ እግዚአብሔር ነው እየተናገረ ያለው። ቅን ልብ ያለው ሰው ማንን ያመስግን? እግዚአብሔርን ያመስግን። ይህን ሐሳቡ ያለው ይህንን ክፍሉ የሚናገረው ይህንን ነው። ይሄ ወድል ልስጥ ቤተክርስቲያን ይህንን ከስር ትሄዳ ጠይቋል። እኔም ልድገምልህ። ቤተክርስቲያን ይህንን ክፍል ለማርያም የተረጎመችበት ቦታ አለ። አሁን እኔ ዳኒ ለማርያም ነው ሳይሆን ያልኩት ገና ስጀምር ጄኔራላይዝድ ያደረገ ሐሳብ ነው። የትኛውም የእግዚአብሔር ሰራዊቶች ለጻድቃን ሁሉ ለየትኛውም እንደ ሐሳቡ ለተጠሩት
በትክክልም በጎዳናው ለተጓዙት ሁሉ ምስጋና እንደሚገባ ቅን ለሆነ ሁሉ ዳዊት ራሱ ቅን ነው ለእርሱም ምስጋና ይገባዋል ምክንያቱም ተመስክሮ እንደ ልቤ ተብሏልና ማለት ነው ስለዚህ ቅን ለሆኑት ሁሉ ምስጋና ይገባቸዋል ሲል ነው ምክንያቱም አሁን አንተ እኔ እዚህ ጋር የለኝም ያልከኝ ያለው ቤተክርስቲያን እንደዚህ የፈታችበት የለኝም ያልከኝ ያለው ኖ እኔ አሁን የምቀበለው የዮሐንስ አፈወርቅን አተረጓጎም ነው የምቀበለው እንጂ አሁን